ሻይ ቤት መሄድ አዘወተርኩኝ። ሪሊ ከኔ የሚበልጡ ሰዎች ጋር አጋጣሚ እየፈለግኩኝ ሄጄ እቀመጣለሁ። የተረዳሁት ነገር ምንድን ነው መሰለህ? እዚህ ቦታ ላይ ነው የምደርሰው፣ ህይወቴን እዚህ ነገር ላይ ኢንቨስት ማደርገው፣ እንዲህ አይነት ውጤት ነው ማምጣት የምፈልገው የሚል ሰው ሬር ሆኖ ነው ያገኘሁት። የልጆቼ ሱሪ ጉልበታቸው ላይ አልቋል። ሁሉም እንደዛ አይነት ሱሪዎች ናቸው። አንዳንድ ጊዜ ሽንኩርት ጥያቄ ይሆናል። አንዳንድ ጊዜ ብር 50 በማጣት ከመገናኛ አደባባይ ውስጥ ለውስጥ አድርጌ እስከ ሰሜት ይሄድ ነበር። አየር ላይ እንደሚሄድ ሰው ነው ግን የሚሄደው። አም ሶ ሞቲቬትድ። ከአንድ ጓደኛዬ ጋር አብረን ሆነና ኢንፊኒቲ ኮንሳልቲንግ የሚባል ድርጅት አቋቋም። ምንም ብር የለም። ቴክስታይልና ጋርመንት ላይ እንደዚህ የሚሰራ ነገር አለ። እዛ የ3500 ጋርመንት ኦፕሬተሮችን ለማሰልጠን ጨረታ ወጥቶ ነበረ። ለምን አብረን አንሳተፍም አለ። ኦ ማይ ጋድ፣ ይሄ ተገኝቶ ነው። አብረን ተሳተፍን፣ አሸነፍን፣ ጀመርን። 3500 ሰራተኞች ያሰለጠን። በአንድ ጊዜ ቤት ውስጥ የጎዳደሉ ነገሮች ተሟሉ። የልጆች ልብስ ተቀየረ። ይኸው ይችላል ማለት ነው የሚል አይነት ነገር መከሰት ጀመረ። ተስፋው ጭንቅላት ውስጥ ብቻ ሳይሆን መታየት ጀመረ። የመጀመሪያው ምንድነው መሰለህ? እንደ ማንኛውም አማካይ ሰው እዛ በባህርዳር ዩኒቨርሲቲ ኖር በነበረበት ጊዜ እናወራለን አይደል? ሰዎች እንደዚህ ልቅቅ ብለው ከክሪቲክስ ነፃ በሆነ መንገድ ዝም ብሎ እየተሰዳደቡ እየተተራረቡ የሚያወሩበት ጊዜ አለ። በዛን ሰዓት ዊዝዶ አድርገህ ዝም ብለህ የምታዳምጥ። እኔ ምንድን ነበር አደረግ የነበረው መሰለህ? እነዛ መጽሐፍቶች ማንበብ ሲጀምር ሻይ ቤት መሄድ አዘወተርኩኝ። ሪሊ ከኔ የሚበልጡ ሰዎች ጋር አጋጣሚ እየፈለግኩኝ ሄጄ እቀመጣለሁ። ስም ያላቸው ዶክተር እንትና ፕሮፌሰር እንትና የሚባሉ ሰዎች አካባቢ ሳገኝ ምን የተሻለ ነገር ይኖር ይሆን ምናምን እያልኩኝ ይሄድና የመሰለል አይነት ነገር ማለት ነው። ኮንፈረንሶች ይካሄዱ ነበር። ትላልቅ የሪሰርች ኮንፈረንሶች ይካሄዳሉ። ከመላው የሀገሪቷ ክፍል የሚመጡ ትልልቅ ሰዎች ነበሩ። ቢዝነስ ውስጥ የነበሩ ትምህርት ላይ እድሜያቸውን የሚጨርሱ የተለያዩ አይነት ሰዎች ነበሩ እና እድል ሳገኝ እኔ የፈለግኩትን ነገር ሚነካ እንትን ካገኝ ጆሮ ቀስሬ ዝም ብዬ አያቸዋል። ንግግራቸውን ብቻ ሳይሆን እንትናቸውን ባህሪያቸውንም ጭምር አያርግ። የተረዳሁት ነገር ምንድን ነው መሰለህ? እዚህ ቦታ ላይ ነው የምደርሰው፣ ህይወቴን እዚህ ነገር ላይ ኢንቨስት ማደርገው፣ እንዲህ አይነት ውጤት ነው ማምጣት የምፈልገው የሚል ሰው ሬር ሆኖ ነው ያገኘሁት። ፕላስ ወቀሳ ሲወቅሱ ሲያማርሩ እንትና እዛ ቦታ ላይ ባይኖር ኖሮ አለቃው እንትና ቢሆን ኖሮ ሲሉ ጠቅላላ ስለሚኖሩበት ዓለም ሲያወሩ የምትገነዘበው ነገር ምንድን ነው መሰለህ? ዓለም እንደዚህ ብትሆን ኖሮ ህይወቴ ይለወጥ ነበር የሚል ያልተነገረ ንግርት ውስጧል። አብዛኛው ሰው ኃላፊነቱን ለራሱ አይወስድም። ቅድም የማክስዌል ማልትዝ መጽሐፍ ላይ የገባኝ አንዱ ነገር ለካ እኔ ነኝ ሁሉ ነገር የመለወጥ እንትን ያለ። የመስሪያ ቤቴን የደሞዝ ስኬል ማሻሻል አልችልም። ስኬሉ ካልተመቸኝ ግን ትቼ መውጣት እችላለሁ። ስለዚህ ኃላፊነቱ እኔ ጋር እንዳለ ሌሎቹም ሰዎች እኔ እንደገባኝ ገብቷቸዋለሁ ብዬ በጣም ብዙ ሰዎችን እየሰለልኩ ነበር። ያገኘሁት ነገር ምንድን ነው? አብዛኛው ሰው የህይወቱ ዲተርሚናንት ህይወቱን የሚወስነው ነገር ከሱ ህይወቶች እንዳለ ነው የሚያውቀው። መጀመሪያ ወደ የራሴን ችግር ከመፍታት ሌሎችንም ሰዎች ወደ ማገዝ ልምጣ ብዬ ሳስብ ወደዚህ እንድመጣ ያደረገኝ መረዳት ይሄ ነው። ምክንያቱም ሳይ አብዛኛው ሰው ለጥሪው አይደለም የሚኖረው፣ ለእንጀራ ነው የሚኖረው ሰው። መቶ ለመናገር እንደው ቅር አይበላቸው ሰዎች የተሰማኝን ለእኔ ያገኘሁትን ፋይንዲንግ ሪል መሬት ላይ ያለ በሪሰርች ወረቀት እንደዚህ ፋይንዲንግ ምናምን ብዬ ጠቅሼ ትልቅ ኢምፓክት ፋክተር ላይ የተመዘገበ አርቲክልም ባይሆን ያለኝ አሰስመንት ምንድን ነው? ሰዎች ተሟምቶ ነው የሚሉ ከውጭ በኩል እንዲመስልህ የሚያደርጉት ነገር አለ። መስለው መታየት የሚፈልጉት ሰው አለ። ፕሪቴንድ የሚያደርጉት ነገር አለ። ሪሉን ነገር ተለቀው ዝም ብሎ እንደዚህ አይነት ፍሬንድሺፕ እንትን ላይ ቨልነረብል ሆኖ ሲያወሩ ስታይ ግን ኤቭሪባዲ ኢዝ ኖት ሃፒ። ፐርሲው የሚያደርጉት ነገር ቁርጥ ያለ ነገር የለም። አንድ ሁለተኛ ነገር ህይወታቸውን የሚቆጣጠረው ወይ መስሪያ ቤቱ ወይ አለቃ ወይ አገሪቱ ወይ ሆነ ነገር ይመስላቸዋል። ይሄን ነገር ለሰዎች ማስረዳት አለብኝ ብዬ ነው የጀመርኩት። የመጀመሪያው መጽሐፍ ሳሳትም በነገራችን ላይ ስብከቱ ለእኔ ነው። እኔ መጽሐፉን አሁን ብዙ ሰዎች አንብበው ትልቅ ነገር እንደማያገኙበት አውቃለሁ። መጽሐፉ የኔ ነው። ድሪም ዩር ላይፍ ኤንድ ሊቭ ዩር ድሪምስ ነው የሚለው መጽሐፉ። ድሪም ዩር ላይፍ ህይወትን አልመው ያለምከውን ኑረው ነው ነገር ነው። ምክንያቱም ከባህር ዳር መጣን፣ ያለችንን ቆጣጠርናትን ገንዘብ ጨረስናት። በአመት ጊዜ ውስጥ በዩኒቨርሲቲው ግቢ ውስጥ ነበር የምንኖረው። መጥተን ቤት ተከራየን። የምናወጣቸው ወጪዎች አልነበሩም። ኤሌክትሪክ፣ እንደዚህ ነገሮች በሙሉ ከቨር ናቸው። እነዚህ ወጪው በግማሽ ቀነሰ፣ እጥፍ ሆነ። እዚህ ስንመጣ ማን ነው የገቢው ቀነሰ፣ ወጪው ደግሞ እጥፍ ሆነ።
የከተማ ከዛ በኋላ ወደ ስራ ቦታ ሲሄድ አስቶ ግቢ ውስጥ ዩኒቨርሲቲ ግቢ ውስጥ ስውል የተለያዩ መጽሐፍቶች ኤሌቬት ያደርጉኛል። ሌላ ዓለም ውስጥ እውላለሁ። ተመልሼ ወደ መሬት ማለት ምን ማለት ነው? ቤቴም በሩን አቋርጬ ስገባ ሪል ነገር መሬት ላይ አለ። የልጆቼ ሱሪ ጉልበታቸው ላይ አልቋል። ሁሉም እንደዛ አይነት ሱሪዎች ናቸው። ይቀየር የሚባል ነገር የለም። አንዳንድ ጊዜ ሽንኩርት ጥያቄ ይሆናል። አንዳንድ ጊዜ ብር ከ50 በማጣት ከመገናኛ አደባባይ በእንትን በኩል ምንድነው በሜታ አቦ በኩል በእግዚአብሔር በኩል ምናልባት መንገዱን የምታውቁ ከሆነ ውስጥ ለውስጥ አድርጌ እስከ ሰሜት ይሄድ ነበር። አየር ላይ እንደሚሄድ ሰው ነው ግን የሚሄደው። አም ሶ ሞቲቬትድ ስለሚመጣው በእግር ከመገናኛ አደባባይ እስከ ሰሜት ኤቭሪዴይ የማደርገው ነገር ነው። በተለይ ወሩ በገባ ከ23ኛው ቀን ጀምሮ ቴኒስ በገንዘብ እንትን ምክንያት ማለት ነው። በገንዘብ ምክንያት ከዛ በኋላ ግጥሞቹ በጣም ብዙ ናቸው። ከዛ በኋላ የልጆች ማስጠናት ስራ አገኘሁ። ዩኒቨርሲቲው እየመጣለሁ ማታ ማታ ልጆች አስጠናለሁ ከተማ ውስጥ። ከዛ ኦል ኦፍ ሰደን ዩኒቨርሲቲ ውስጥ የማገኘው 3400 ምናምን አካባቢ ነው። 4000 ብር ከ11 ሰዓት በኋላ ልጆች አስጠንቼ ማግኘት ጀመሩ። ተጨማሪ የዛን ጊዜ ነው መጽሐፉ የተጻፈው። በወር ማለት ነው። በወር 4000 ብር መጽሐፍ። ኦኬ ጥሩ ነገር አመጣልኝ። መጽሐፍ የጻፍካትን በጨረፍታ የሆነ ነገር አውቅ ነበር፣ ግን በደንብ አላሰብኩትም። በደንብ እናወራ እፈልጋለሁ። ሌላ ኢንትረስቲንግ ነገር ነገር ምንድን ኦልሬዲ ነቅተሃል እኮ አይደል? ይሄን ጊዜ ነቅተሃል ማለት የሆነ ቦታ ጋር እዛ ዩኒቨርሲቲ እያለ ልክ አይደለሁም ነው ንቃቱ እስከዛ ድረስ እንጂ እንዲህ ነው የማደርገው አይደለም። ገና ቴስት ላደርግ። ስለዚህ ንቃቱ ራሱ ስቴፕ አለው ማለት ነው። አዎ ለነገሩ እኔ ዘገምተኛ ተማሪ መሰለኝ እንጂ አንዳንዱ ነገር በጣም ግልጽ ነው። ሁለተኛም ነገር ደግሞ ቤተሰብ አከማችቻለሁ። ይሄን ብቻዬን ብሆን ለሚሴ ጎዳና ላይ ልውጣና ልትል ትችላለህ። ይህን ሁሉ ሰው ጎዳና ላይ ይዤ ልውጣ አትልም። ከዛ በኋላ ደግሞ አስቱ መጣን። የተወሰነ ጊዜ ሰፈር ካደረግን በኋላ ዩኒቨርሲቲው ኮንዶሚኒየሞች ገዛና ቅሊንጦ የሚባል አካባቢ ላይ መጣ ከሆነ አንድ ትልቅ ባለ 3 መኝታ ቤት ሰጠን። ቤቱ ሲሰጠን ለጊዜው እንደማርፍ አውቄያለሁ፣ ግን ስቲል የሚቆረቁረኝ ነገር አለ። ቤት የመንግስት ቤት ውስጥ መግባት እኔ ብከራይ ይሻለኛል ከመንገድ ብሩ ኖሮ ተከራይቼ ቦታ በጣም ይሻለኛል። ምክንያቱም አይ ኖ ዋትስ ካሚንግ። አንዲት ቀጭን ደብዳቤ ናት የምታስወጣኝ። ይቺን ነገር ተሸክሜ መኖር አልፈልግም። ሚስቴ በጣም አረፈች፣ ልጆች እንትን ማድረግ ጀመሩ። ከዛ በኋላ ግን ያዛ እንደርስበታለን ብዬ ቃል የገባሁት ነገር መሬት ላይ መውጣት አልቻለም። ቀን ቀን ትነቃቃ ራሴን ከፍ ዛደረጉላለሁ። ማታ ስመጣ ሽንኩርት የሚገዛበት ገንዘብ ምን አይን ዘግተህ በመክፈት የሚሆን ነገር አለ። ራሴን ሳሰለጥን የነበረው እንዴት ነው ከዚህ ከተጨበጠ ሪል ነገር በላይ ወጥቶ ወደ ታች የማይመለስ መንፈስ እንዴት የሚገነባው። ምክንያቱም አብሬ ወደ ታች ከወረድኩ ሚስቴን ማበረታታች፣ እሷ እያዘነች እኔ ልስቅ አልችልም። ስለዚህ እነዚህ ነገሮች ቀስ በቀስ ያ ነገር እንደሚሳካ እምነቱ እኔ ውስጥ እየተገነባ ሲመጣ መንገዶች መከፈት ጀመሩ። እንደነገርኩ መጀመሪያ ልጆች ማስጠናት ነው የመጣው። ከዛ በኋላ ግን ከአንድ ጓደኛዬ ጋር አብረን ሆንና ኢንፊኒቲ ኮንሳልቲንግ የሚባል ድርጅት አቋቋመ። ምንም ብር የለም፣ ኮንሳልተንሲ። ከዛ በኋላ ምን ይሆናል መሰለህ እንትኖቹ ራሳቸው ግጥምጥሞች፣ ቅድም ያልኩ ነገር ራሱ በጣም ይገርማል። አንድ ኬሚካል ኢንጂነሪንግ ተማሪ የነበረ የኛ ባች፣ እኛ ቴክስታይል ኢንጂነሪንግ ነው የተማርነው፣ እሱ ኬሚካል ኢንጂነሪንግ ነበረ። ዶርማችን እንደዚህ ፊትና ፊት ነበር የነበረው፣ አንደርግራጁዌት እያለ ማለት ነው። አንድ ቀን እዛው ግቢ ውስጥ እያለው ትምህርት ሊማር መጥቶ ማስተርሱን ጀምሯል እዛ። እሱ ፊቱ ምንም አልተለወጠም። እኔ በጣም ብዙ ተለውጫለሁ። አሼ ያለ አቤት አልኩት። ሳይቡ ላውቋጭ አልኩት። አላወቀኝም አለኝ። አላወኩም አልኩት። ከዛ በኋላ ነገረኝ ድርጅት እንደከፈተ እንደዚህ። ከዛ ስልክ ተለዋወጠን ሄድን። 15 ቀን ባለሞላ ጊዜ ውስጥ መልሶ ደወለ። እኔና ጓደኛዬ ደግሞ ይሄን ኢንፊኒቲ ኮንሳልቲንግ የሚባለውን አረዳባቱ ይባላል ጓደኛዬ አቋቁመን ወራት ነው ምናልባት። እስከዛም ሰዓት ድረስ ምንም አይነት ሪከርድ የለም፣ ምንም የሰራነው ፕሮጀክት የለም። ግን የቴክስታይልና የጋርመንት ባለሙያ ነው ልጁ፣ የኬሚካል ምህንድስና ባለሙያ ነው። አሁን ምን ተፈለገ? በኮንሶርሽየም የሚሰራ አይነት ፕሮጀክት ነው ያ ፕሮጀክት። ከተቻለ አንድ ኢንተርናሽናል ኮንሳልታንት ያለበት፣ አንድ ሊድ ኮንሳልታንት ያለበት እና ከዛ አጋዥ ደግሞ ኮንሳልታንት ያለበት ቢያንስ 3 ተቋማት ያሉበት ምናምን ተባለ። አንድ የስሪላንካ ነው ምናምን ኮንሳልታንት አገኘ።
ከዛ በኋላ እኛ ጋር ደወለና ቴክስታይልና ጋርመንት ላይ እንደዚህ የሚሰራ ነገር አለ ቦሌ ለሚ የሚባል ኢንዱስትሪ ፓርክ ታውቃለህ? እዛ የ3500 ጋርመንት ኦፕሬተሮችን ለማሰልጠን ጨረታ ወጥቶ ነበረ። ለምን አብረን አንሳተፍም አለ። ኦ ማይ ጋድ ይሄ ተገኝቶ ነው። አብረን ተሳተፍን፣ አሸነፍን፣ ጀመርን። 3500 ሰራተኞች ያሰለጠንን። በአንድ ጊዜ ቤት ውስጥ የጎዳደሉ ነገሮች ተሟሉ፣ የልጆች ልብስ ተቀየረ። ይኸው ይችላል ማለት የሚል አይነት ነገር ከሰል ጀመረ። ተስፋው ጭንቅላት ውስጥ ብቻ ሳይሆን መታየት ጀመረ። ከዛ ፕሮጀክቱ ካለቀ በኋላ ደግሞ እኔ ጨረታ ተከትዬ ስራ መስራት እንደማልችል ኦልሬዲ ወስኛለሁ በውስጥ። ያን ካምፓኒ ለጓደኛ የተውኩና ሌሎች ነገሮች መስራት ጀመርኩ። ምክንያቱም I wanted to create a unique ማለት በጨረታና በውድድር መገባበት ሳይሆን ሰዎች መጥተው ፈልገውን ሪክሩት የሚያደርጉት አይነት ካምፓኒ መገባት። በጣም ሰከልከው። በጣም ከባድ ነው ታውቃለህ። በተለይ ያኛው ከብዳዳ ከባድ ነው። ሴንስ ምንድን ነው? you have to be extremely unique ከመሆኑ የተነሳ ሰዎች ሊመጡ ነው እኮ አንተ ጋር ሊመጡ ነው። በጣም ከባድ። ከዛ በኋላ ምን ተከሰተ መሰለህ? ፕሮጀክቱ ተሰርቶ አመት ባልሞላ ጊዜ ውስጥ አንድ የህንድ ቅላጼ ያለው ሰው ደወለልኝ። ህንዳዊ ነው። ከዛ በኋላ እንደዚህ ከሚባል ጋርመንት ኢንዱስትሪ ነው፣ ስሙን ምን ልነግርህ እችላለሁ። ከዛ በኋላ እኛ ጋር ያሉ ሚድ ማኔጅመንት በስልጠናው ጊዜ የአሰልጣኞች ያሰለጠናቸው ሰዎች ሪኮመንድ አድርገውሃል እንድታሰለጥን፣ ዊሊንግ ነው ወይ አለ። አያ ማለት ከዛ በኋላ የምናሰለጥነው ሚድ እና ከዛ በላይ ያለው ማኔጅመንት ነው። ከመካከለኛ ጀምሮ ወደ ላይ ያለው ማኔጅመንት ነው። ለዚህ ልናመጣ የምንፈልገው እንደዚህ አይነት ውጤት ነው። ምን አይነት ካሪኩለም እና ምን አይነት የፕራይስ ኮት እንደምታደርግ ስጠና ላይ 2 ቀን ቅልፌን አልተኛም። ስንት ኮት ላድርግ? በጣም ከባድ ነው። በቀን በሳምንት 4 ቀን ነው የሚሄደው። ዊኬንዶች ላይ 4 ቀን፣ በወር 4 ጊዜ ማለት በ4 ቀን ማለት ነው። ከዛ በኋላ የሚከፍሉኝን እኔ ነው የምወስነው። እንግዲህ በቀን ስንት ብር ላድርግ የሚለው ነገር እንግዲህ የውስጥ ነገር እንደሆነ የምታውቀው ማለት ነው። እንዲህ ልበል በቃ እምቢ ካለ ይበል ብዬ በጣም በእኔ በኩል ከፍ አድርጌ መጥራት 8,000 ብር ፐር ዴይ አድርጌ የስልጠናውን ኮንተንት አንድ ላይ አድርጌ ፕራይስ ኮቴሽኑ አንድ ላይ አድርጌ ላኩ። በሁለተኛው ቀን ደወለ። እስከዛው እስከሚደውል ከዛ በኋላ ላይቀበል ይችላል። ኮንተንቱ ላይ ጥርጥር የለም። ላይቀበል ይችላል ያልኩት እንትኑ ፕራይስ ኮቴሽን፣ ምክንያቱም ትልቁ ህመሜ ያለው እዛ ቦታ። ከዛ በኋላ ደወለና የላክልንን እንትን አይተናል፣ ኮንተንቱን በጣም ወደነዋል፣ መቼ ትጀምራለህ አለኝ። መቼ አንደራደርም ገንዘቡ አላናገረኝም። ቼንጅድ ሚ ኤ ሎት። ከዛ በኋላ ጀመርኩኝ። ወደ 1 ዓመት አካባቢ 32,000 ብር ላገኝ ነበር። ከዛ 32,000 ብር ለእኔ ማለት ነው ማለት ነው ኦልሞስት ዩኒቨርሲቲ የማገኘው 4 እጥፍ ማለት ነው፣ ዊኬንዶች ላይ እየሰራ። ከዛ በኋላ ሌላ ግጥምጥሞች ተፈጠረ። ይሄኛውን አሁን የሚሰራውን የሪፕል ኮንሳልቲንግ የሚባል አቋቋምን፣ ኢምፓክት ሴሚናርን እንደ ፕሮጀክት ያዝን። እያለ መጣ። አሁን ትልልቅ አህጉር አቀፍ ፕሮጀክቶችን ነው አሁን እየሰራን ያለ ነው። ኤንድ ምን ልናደርግ እንደምችል አሁን ጥርጥር የለኝም። ማለት ይሆን አይሆን ጥርጥር የለኝም። ያለኝን ጠቅላላ ገንዘብ እያወጣው ኢንቨስት አድርጋለሁ። እንደሚሆን 100%። ስለዚህ ፖይንቱ ምንድን ነው? ሰዎች ይሄን ነገር ይሄ ራሴን መለወጥ ነው የመጀመሪያ ሪኳየርመንት የሚሉትን ነገር ስላልተገነዘቡ እሱ ላይ ነው እንትን መስራት ፈልጌ ነበር። በነገራችን ላይ ቴስት አድርገናል። አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ውስጥ መጀመሪያ ተማሪዎችን ሴሚናር በማቅረብ ማዘጋጀት ጀመርን። ማንያዘዋል እሸቱ የዛን ጊዜ የ2ኛ ዓመት ኢንቫይሮንመንታል ኢንጂነሪንግ ተማሪ ነበር። እሱ ነበር ፕሮግራሞቹን የሚያቀናጀው። አዳራሹ ውስጥ የሚደረጉ ነገሮችን በሙሉ እሱ ነበር የሚያደርገው። ከዛ በኋላ ጀመርን። ከ7,000 ምናምን ተማሪ ውስጥ 11 ተማሪ ነበር የመጀመሪያው ቀን። 11 ተማሪ ቴስት እናድርግ ብለን ማለት ነው። አሁን ይጠቅማል ወይ? ከዛ እየጨመረ መጣ። ሬድ ካርፔት የሚባል ትልቅ አዳራሽ አለ። እሱ መምራት ጀመረ። ከዛ በኋላ ደግሞ ያቺ መጽሐፍ ስትታተም ብርሃኑ ድጋፌ ጋር ቀረብኩ። እዛም ላይ እንዲቀርብ ያደረገኝ በነገራችን ላይ ማንያዘዋል እሸቱ በጣም አክቲቭ ተማሪ እያለ ማለት ነው። አንቶኒ ሮቢንስ ነበር እሱ ማለት ነው። ከዛ ያልፋል። ከዛ በኋላ ብርሃኑ ጋር ስቀርብ ደግሞ ምን እድል ከፈተ? ለምን ከግቢ ውጭ ያሉትን ሰዎች ደግሞ ለምን አጠራ? የሴሚናሩን ሃይላይት ሬዲዮ ላይ እንናገራለን፣ ሰዎችን እንጠራለን። በቅዳሜ ከ2 ሰዓት ተኩል እስከ 11 ሰዓት ነው የምናሰለጥነው።
ከዛ የተወሰኑ ሰዎች ምን ማለት ጀመሩ፣ ክሊንቶ ድረስ ከምጠራ ለምን ፍቃድ አታወጣም እና ለምን ገንዘብ አንከፍልህ? ከዛ በኋላ ነው ኦሬክል ኮንሳልቲንግ የጀመርነው ማለት ነው። አረጋግጠን ነው ማለት ነው እንደሚሰራ ስናተኩርበት የነበረው ነገር አንተ ካልተለወጥክ ምንም አይለወጥም። መሀል ላይ ስላቋረጥኩ ይቅርታ። በጣም ኢምፖርታንት የሆነ መረጃ ስላለኝ ነው። ምናልባት ካነሳናቸው ጽንሰ ሀሳቦች ጋር በተያያዘ እውቀት ብቻ ሳይሆን አክቹዋል ትራንስፎርሜሽን ሊሆኑ የሚችሉ ጽንሰ ሀሳቦችን መማር ላይፋችሁ ላይ አፕላይ ማድረግ የምትፈልጉ ሰዎች ካላችሁ ለ60 ሰዓት የምናዘጋጃቸው በኦንላይንም በአካል የምናደርጋቸው ስልጠናዎች ስላሉ ስለነዛ መረጃ ለማግኘት በ0974 04 687 እንድትደውሉልን ጠይቃችኋለሁ። አመሰግናለሁ። በጣም ኢንትረስቲንግ ነው የነገርከን። አሁን የተወሰነ ትንሽ ገፋ አረጋታ ያደረኩት የፈለኩት እስካሁን ድረስ ስትናገር አክቹዋል ክሊርሊ ፐርፐዝ ብለህ ያሰብከው ነገር የራስህን ስላላወራ ሊሆን ይችላል። አርቲኩሌት አድርገው ብለህ ማድረግ ይችላል። ያንተን ላይፍ ፐርፐዝ ብለህ ያስቀመጥከው ለራስህ ዳይሬክሽን ብለህ ያስቀመጥከው አርቲኩሌት ተደርጎ መቀመጥ የሚችል ነገር። አንዳንድ ሰው ቃሉ ላይሆን ይችላል፣ ምስሉ ሊሆን ይችላል። እስኪ አርቲኩሌት ብታደርግ ይችላል። የኔ ፐርፐዝ ምንድን ነው መሰለህ? ሰዎች ውስጣቸው ያላዩትን ነገር አሳይቼ ከዛ በኋላ ህይወታቸውን እንዲለውጡ ማስቻል። በሰዎች ውስጥ ቅድም መነሻ ላይ እንደነገርኩ ያላዩት ቦታ አለ ሰዎች። ከዚህ የተነሳ ያን ሪሶርስ እዛ አስቀምጠው አገር ይለካሉ፣ እዛ አስቀምጠው አዳዲስ ትምህርት ይማራሉ፣ ይጋጫሉ ካገኘሁት ነገር ሁሉ ጋር። ግን ኢፍ ዘ ኩድ ሲ የሆነ እነሱ ውስጥ ያለ ወደ ገንዘብም ወደ ደስታም ወደ ሀብትም ወደ ምንም ሊለወጥ የሚችል የሆነ ቦታ እነሱ እንዳለ ቢያውቁ ከዛ ቀን ምሽት ጀምሮ ህይወታቸው በተለየ መንገድ የሚኖረው። ስለዚህ የኔ እዚህ ፐርፐዝ እዚህ ምድር ላይ ስኖር በኢትዮጵያ ውስጥ ከዛ በኋላ ቀጥሎ ደግሞ በአፍሪካ ውስጥ አሁንም እንዲጀምሩ ያልኩ አንዱን ነገር እነግርሃለሁ፣ ምናልባት አስፈላጊ ከሆነ ሰዎች ማን እንደሆኑ ውስጣቸው ምን እንዳለ አውቀው ከዛ ተነስተው ህይወታቸውን እንዲገነቡ ማስቻል። ተስበው ሴሚናር የምናካሂድ መጽሐፍ የምንጻፍ ፕላትፎርሞችን የምንገንባ የምናደርገው ምንድን ነው? we show people the place inside them። ሰዎች በነገራችን ላይ የሚተርፍ እንጂ የሚጎል ነገር ይዘው አልመጡም። ለሌሎች የሚተርፍ ስጦታ ይዘው ነው የመጡት። ያንን ማየት ብቻ አይደለም፣ እንዴት አርቲኩሌት አድርገው ዓለም ወደሚጠቀምበት ፕሮዳክት፣ ዓለም ወደሚጠቀምበት ሰርቪስ፣ የሰው ልጆችን ወደሚያገለግል ነገር እንዴት ያን ነገር ማምጣት እንደሚችሉ እንዲያዩ፣ ኢምፓወርድ እንዲሆኑ፣ ቱል እንዲኖራቸው ማድረግ ነው። ያንን እናደርጋለን። ሰዎች የእውነት የሚያደርጋል። ጥሩ ጥያቄ ነው። ጥሩ አድርገህ ነው አርቲኩሌት ያደረግልኝ። አንድ ሁለተኛ፣ ቅድም ካነሳው ነገር ጋር ይሄዳል። ሰው ቅድም ያነሳለ ምንድነው ሲመጣ ኦልሬዲ የሆነ ጊፍት ፓክት ውስጥ የመጣው። ብዙዎቻችን ግን ያን ጊፍት ከማየት ውጭ ያለውን ነገር ላይ እናተኩራለን። ስለዚህ ባክንን የመቅረት ነገር አለ። ግን ውጭ የምንሰራቸው ነገሮች እሱን ራሱ ለማግኛ መንገድ ይሆናሉ። አጠር አድርገን ያው ረጅም ነገር ስላልሆነ ምክንያቱም የብዙ ሰውን ጥያቄ ስለሆነ አይ ቲንክ ላይፍ ላይ ትልቁ ጥያቄ እሱ መሰለኝ። የተፈጠርኩበት ዓላማ ምንድነው፣ ፐርፐዝ ምንድነው የሚለው ነገር ፊግር አውት ማድረግ። የተለያዩ እሳቤዎች አሉ። በአንተ እንደው አጠር አድርጌ እንደው ቀላል ፎርሙላ ሊሆን ይችላል ሀሳብም ልስጣቸው። ይህን ፖድካስት አዳምጦ አንድ ሰው ቢጀምር ላይፍ ፐርፐዙን ለመፈለግ ከየት ይጀምር? ወይ ፎርሙላ አለው? በጣም ቀላል ነው። ብዙ ጊዜ ሰዎች ያወሳስቡታል። ለምን ጉዳይ ነው የተፈጠርኩት? ምን ባረግ ነው እኔ ምናምን ይላሉ። በነገራችን ላይ እንደዚህ አይነት ጥያቄ እንዳንጠይቅ ተደርገን የተሰራ ነው። ለምሳሌ ይህን ፖድካስት ስታካሂድ ቆይተህ የሆነ ቦታ ላይ በጀርባ ጋለል ብለህ ስላካሄድከው ነገር ስታስብ የመሟጠጥ ነው የመሞላት ስሜት ነው የሚሰማው። ያንተ ፐርሰናል ነገር በቃ ይህን ሴሚናር አካሂደናል። ሳምባዲ የሆነ ቦታ ላይ ሊያየው ነው እንደሚለውጠው እርግጠኛ ነኝ። የሆኑ አንዳንድ ሰዎች ይህን ነገር አይተው ውጤት በህይወታቸው ውስጥ እንደሚያመጡ፣ ውሳኔያቸውን እንደሚቀይሩ፣ ወደ መረጋጋትና ወደ ሰላም እንደሚመጡ፣ በህይወታቸው ውስጥ አልቃ ገብተህ የሆነች ነገር አስተዋጽኦ እንዳደረግ ቢሰማ ከዚህ ፕሮግራም በኋላ እርፍ ብለህ ስታስብ ስላደረግከው ነገር የመሞላት ኢንስፓየርድ የመሆን ነው ወይስ የመሟጠጥና ደግሞ ያ ነገር ተመልሶ ሊመጣ ነው? የትኛው ስሜት ነው የሚሰጥ? ምንም ጥርጥር የለውም። ኖርማሊ ሰማው በተወሰነ ደረጃ ስራዬን ሰራው ብዬ ስለማስብ አርፋለሁ። ኖርማሊ አእምሮው የሚያስብበት መንገድ ግን የኔ ምን መሰለህ ወደፊት የማየት ነገር አለው። አሁንና ወደፊት ይህን ከጨረስን በኋላ የሆነ ጥሩ ነገር እንዳደረግን እናስብና ቁጭ ብዬ አላስብ። ኖርማሊ አላደረግም እንደሱ። ወደፊት የምታስበውን ነገር እናስብ። ስለዚህ ሰዓት ያሰብኩበትን ጊዜ ልንገርህ። ስለዚህ ሰዓት እስካሁን ይህን ነገር እስክናደርገው ጊዜ ድረስ ግን በተቻለ መጠን
መውጣት የሚችለውን ነገር ለማውጣት የሚያስፈልገውን ነገር ሁሉ እያሰብኩ ነበር። ጥሩ እንዲሆኑ እዚህ ጋርም ስቀመጥ ሙሉ እዚሁ ጋር አለሁ። ልክ ሲያልቅ የሆነ ጥሩ ነገር ካረኳቸው ነገሮች ብዙ ነገሮች ውስጥ አንዱ ነው ላይፍ ፐርፐዝ ይኖር ያለው የሚል ነገር ስሜት ይከተኛል። ይህን ኤነርጂ ይዤ ደግሞ ወደ ቤት ይሄዳል። ኦኬ። ስለዚህ ትልቅ ጥያቄው ቀላል ነው። ስሜትህ ወደ ላይ ነው የሚወጣው ወደ ታች ነው የሚወርደው? በቀላል ወደ ላይ ይኸውልህ፣ አንድ ጊዜ ብቻ አይደለም። አንድ ጊዜ ሌሎች ሰዎች ሲያደርጉም አይተን ስሜታችን ከፍ ሊል ይችላል። ለምሳሌ አንድ ሰው መድረክ ላይ ቆሞ መስመራይዝ የሚያደርግ ንግግር ሲናገር ብታየው ያንተም ስጦታ ባይሆን ከፍ ሊያደርግ ይችላል። ምናልባት ያንተ ቦታ ሌላ ሊሆን ይችላል፣ ግን በመረጥከው ቦታ ላይ ልታደርገው የፈለግከው ነገር ሊደረግ እንደሚችል እንድታስብ ከፍ ያደርጋል። ቦታውን ኖረ ሰውየው ወደ አንተ ቦታ ደግሞ ከፍ እያደረገ ነው። አንዳንድ ጊዜ ግን ምን ይሆናል መሰለህ፣ ዝም ብለህ ሰዎችን ሳላቸው የማይወዱትን ያልተፈጠሩለትን ነፍሳቸው የማትለውን ነገር ሲያደርጉ ይውሉና ያው ሲለፉ ሲታገሉ ማለት ነው። ከዛ ገብተው ቁጭ ብለው ልብሳቸውን ቀይረው ሶፋ ላይ ቁጭ ሲሉ አይናቸውን ዘግተው ሲያዳምጡ ነገም ደግሞ ያንኑ ነገር ደግሞ እንደሚያደርጉት ሲያውቁ የመሟጠጥ የመድረቅ ኢንስፓየርድ ያለመሆን ደግሞ ያ ነገ ተመልሶ ሊመጣ ነው የሚል አይነት ህይወት ውስጥ ያሉ ሰዎች ያልተፈጠሩለት ከታውት ላልተደረጉለት ነገር እየኖሩ ያሉት። አሁን ይሄን ስል አደገኛ ውጤት እንዳያመጣ የምናደርገው ጥንቃቄ ምንድን ነው መሰለህ? አንዳንዱ ሰው በስሜት በቃ የተፈጠርኩ ለዚህ አይደለም ምናምን ብሎ ስራውን ትቶ ይወጣል። እኛ እሱን አናበረታታም። ነገራችን እኔም እንደዛ ስላላደረኩ ማለት ነው። የተፈጠርኩት የሰውን ልጅ ኢንስፓየር ለማድረግ የሰውን ነፍስ ስፓርክ ለማድረግ እንደተፈጠርኩ ሳውቅ ስራዬን በሚቀጥለው ቀን ጠዋት ትቼው አልወጣሁም። እዛው ነው ቼክ ያደረኩት ባለሁበት ቦታ ላይ። እዛም ያሉ ሰዎች ስለሆኑ ዳዝ ኢት ሪሊ ወርክ ለሚቼክ ተማሪዎች ላይ ቼክ አደረግ፣ ኮች የሚመጡ ሰዎች ላይ ቼክ አደረግ። ገቢ ማመንጨት ጀመር። እርግጠኛ ሲሆን ሙሉ በሙሉ ያልትቼ እዚህ ጋር መጣሁ። ግን እዚህ መካከል ላይ የሰራኋቸው በጣም ብዙ እኔን ያሰለጠኑን ለሌሎች ሰዎች የጠቀሙ ግን ገንዘብ ያልተቀበልኩባቸው በጣም ብዙ ነገሮች። ኦኬ። ስለዚህ አሁንም ወዲያውኑ ሰዎች ይሄን ነገር ሲያውቁ ትተው እንዲወጡ አይደለም የምናበረታተው። ተረጋጋ። ግን ፖይንቱ ምንድን ነው? የምትሰራው ስራ ወይም ልትሰራ ያሰብከው ስራ ነፍስህን ይሞላታል ወይስ ያሟጥጣታል? ክሊር ኢነርጃይዝ ነው የሚያደርግህ ወይስ ክሬም ያለ ላውዚ ሰው ነው የሚያደርግህ? ላውዚ ካደረገ ዳትስ ነው ፕሌስ በቃ አለቀ። ግን የትኛው ነው ታዲያ የተፈጠርኩለት? ቼክ 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 ማድረግ ይችላል። በተለይ በእነሱ እድሜ ላይ ያሉ ወጣቶች ቼክ 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 ማድረግ አለባቸው። ኢንተርፕሬነር ነኝ፣ የሰዎችን ችግር በየሄድኩበት ቦታ ማይ ቫልዩ የምፈጥር ሰዎችን ከችግራቸው ማላቀቅ ነኝ፣ ወይስ የጊታር ክር መነካካት ሲጀምር የሰዎችን ነፍስ ወደ ሰማይ የማትወዝ ነኝ? ገፊ ገቤጣውት ብቻ ግን ነፍስህን እሳት የሚለቅበት የሆነ ነገር ይኖራል። ያንን ማግኘት ያስፈልጋል። ስለዚህ ለምን ጉዳይ ነው የተፈጠርኩት የሚለው ነገር የት ነው ማስረጃ ያለው ማለት ነው? የአንተ ኤነርጂ ላይ ነው። ሰውነት ውስጥ ኤነርጂ የሚያንቀሳቅስ ከሆነ የሚሞላ ከሆነ ዳስ ወይ ዩ አር። ግን አንዴ አይደለም ሁለቴ አይደለም፣ ኤቭሪ ታይም ደጋግማ አድርገው። ቅድም እንደነገርኩ ሌላም ሲያደርግ አይተህ እኮ ልትነቃቃት ትችላለህ። ያንተ ነው ማለት ግን አይደለም። ኮንሲስተንትሊ ነፍስህን የሚለኩስ እሳት የሚሰጠው ነገር ካለ ዳትስ ዩር ፕሌስ። ለምን መሰለህ? እሳት ማለት ማለት መሰለህ ስጦታዎች፣ መክሊቶች፣ ይህ በእኛ ውስጥ አብረው ተሰርተው የመጡ ነገሮች የፈጣሪ መለኮታዊ ኃይል መፍሰሻ ቻናሎች ናቸው። ለዚህ ነው ኤፈርትለስ የሚሆኑ። በነገራችን ላይ የተሰጠህን ስጦታ መኖር ስትጀምር ነፍስ ትጥለቀለቃለች በዛ ይላል። then you know it feeling ይላል። you know that's your place። አሁን ይህንን ስራ ሲሰራ የሆነ ስራ እየሰራው እንደሆነ ከዚህ በኋላ ወይ ደግሞ እንደገና ለዛ ፖድካስት ተጠርቻለሁ ምን ይመስላል? I enjoy this thing። በፍጹም 10 ሰዓት ብንቀጥል ምናልባት ምግብ ከሰውነታችን ውስጥ ተሟጦ መናገር እስኪያቅተን ድረስ እንሄድ ይሆናል እንጂ የመሟጠጥ ስሜት ግን በፍጹም that's what I'm ስለዚህ ኢነርጂ ላይ ነው የምታውቀው። ስለዚህ ዋናው ጌጁ ኢነርጂው ነው። that's right። እዚህ ጋር የመጣው ጥያቄ ምንድን ነው? ጊዜ ላይ ሊኖረን ይችላል ሁሉም ነገር ቴስት የምናደርግበት፣ ወይ ደግሞ ለምሳሌ 10 ነገር መሞከር ካለብህ 10 ነገር ልትሞክር ነው። 11 12ኛ ላደርስበትም እንችላለን። ሲስተማቲክ መንገድ እዚህ ጋር ጥያቄ ልጠይቅ። የመጀመሪያው ጥያቄ ምንድን ነው መሰለህ? ማድረግ ትፈልጋለህ አትፈልግም? ምን ፈልጌ ላግኘው
የተሰራሁለትን ነገር ፈልጌ ላግኘው ማለቱ ኢንተረስት ነው ወይስ ኮሚትመንት ነው? ሁለቶቹ በጣም የተለያዩ ነገሮች ናቸው። በነገራችን ላይ ዳን እዚህ ምድር ላይ ዊሽ ኢንተረስት ምናምን የሌለው ሰው ኦኬ ዱ ዩ ኮሚት የስ ካለ ቀጥሎ ትተው ነው የምትሄዱ። ምክንያቱም he has to figure out how to do it። ጂም ሮን የሚባለው ሰውዬ እንደዚህ ነው። ላሳብ ካልክ በጣም ጥሩ ጥሩ የሆኑ ማሳባቢያዎች አሉ ይላል። እውነተኛ የሆኑ ውሸት አለ። ቢዝነስ ለምን አልጀመርክም ብራዘር? እንዲህ አይነት የሚገርም ፈጠራ አለ። እንትና ህይወት ውስጥ ገብቶ ይሄ አገልግሎት አበርክቶት እንዲሰጥ ቢደረግ ህይወታችሁን ይለውጣል። ዋይ ዶንት ዩ ስታርት? በቂ ማስረጃ ነው አይደል? ቢዝነስ ላለመጀመር በቂ ማስረጃ ነው። ግን ገንዘብ ሳይኖራቸው የፈጠሩ ሰዎች የሉ። እነ ሌሪ ፔጅ እነ ሰርጌይ ብሪን እንዴት አድርገው ነው የጀመረው? ጉግል ያን ክሬዚ ሰውዬ እስኪያገኙ ድረስ they have been suffering all over the place። ምንድን ነው የምታወሩት? አሁን ሰው እውነት ከቴሌቪዥን እና ከሬዲዮ ላይ ተላቆ በእናንተ እንትን ላይ ያስተዋውቃል ብላችሁ ታስባላችሁ? አሁን ዩቲዩብ ብቻ ምን ያህል የአድ ሪቨኒው ጀነሬት እንደሚያደርግ በየዓመቱ አስብ። የዛን ጊዜ ግን ያየው አንድ ሰው ብቻ ነው ይሄ ነገር። ስለዚህ እነዛ ሰዎች በገንዘብ ማጣት ምክንያት ገንዘብ ቢዝነስ የማይጀመር ቢሆን ኖሮ አይጀምሩም ነበር ማለት ነው። ስለዚህ ፖይንቱ ምንድን ነው? ትፈልገዋል አትፈልገው? የእውነት ፈልጋለሁ ወይም አልፈልግም እዚሁ ላይ ወሰን። አልፈልግም ካልክ ጎዩ ወይ ቀጥል። እፈልጋለሁ ካልክ ግን ሁለት አማራጭ አለ። አሁን ኢንተረስት ነው ያለህ ወይስ መሰጠት ነው ያለህ? ፍላጎት ነው ብቻ ካለህ አሁንም ያ ነው going to succeed። እንደዛ ቢሆን ኖሮ የዓለም ህዝብ ሁሉ ፍላጎት ያለው ሁሉ ያሳካው ነው። ዱ ዩ ኮሚት ማለት እንግዲህ ምን ማለት መሰለህ? ገንዘብ የለኝም አትለኝ። ታዲያ እኮ ገንዘብ የለኝም go find out to get it። እንትን ስለ እውቀት ስለሌለኝ ነው ወይ እውቀት ያለው ሰው ፈልግ ወይ go sit down learn it። ምክንያት አልፈልግም ማለት ነው። አሁን ምክንያትን አልሰማም። ኮሚት ነው የምታደርገው። ኮሚት ማድረግ ማለት መንገድ ትፈልጋለህ። መንገድ አለ። ስንት ጊዜ ትራይ ልታደርግ ትችላለህ? አይ ዶንት ኖ 10 ጊዜ 5 ጊዜ 9 ጊዜ አፍነ ሄዲያ 1 ዓመት ይፈጅው 2 ዓመት ይፈጅው። ኦኬ በነገራችን ላይ የትኛውም የምንመርጠው ህይወት ዋጋ ያስከፍላል። ብዙ ጊዜ ሪስክ የሚሉ ሰዎች አሁን ስራዬን እንትን ብዬ ይሄን በጀመር ሪስክ የለው አለው። ኦኬ ስራስ ሪስክ የለው። በቀን የምትጎመዥለት ትልቅ ነገር እያለ እዛ ትንሽ ሆነ እዛ ጥሩ ውስጥ ሰዎች ባወጡት ህግ ውስጥ መድበስበስ ችግር አይደለም። እዛት ነው ሪስክ። እንደውም ላይፍን ራሱ ሪስክ ውስጥ እየከተትክ ነው። ስለዚህ ፖይንቱ ምርጫ ነው ማለት ነው። በነገራችን ላይ ሪስኪ ያልሆነ ነገር የለም። ተራ ሆኖ የተሰጠህን ነገር ኤክስፕረስ ሳታደርግ ዝም ብለህ ለመንደር ኖሮ እድሜ መጨረስ ሪስኪ ነው። ከዛ ውስጥ ልውጣ ብለህ የተወሰነ ጊዜ ጎዳና ላይ መውጣትም ሪስኪ ነው። ምርጫው አንተ ይዞኛል። ስለዚህ ምንም ፕሮሚስ የምናደርገው ነገር የለም። ኧረ ምንም ትግል የለውም ምንም ሪስክ የለውም ነው አለው። you have to find a way to do it። መንገድ ግን አለ ወይ ካልከኝ 100% የትኛውንም ነገር መንገድ አለ። እፈልገዋለሁ ካለ ማለት ነው። መንገድ እፈልጋለሁ ካልክ ግን አንድ የምትተወው ነገር ምንድን ነው? እንደ ህግ አታመካኝ። ንግድ ፍቃድ ማውጣት እኮ በጣም ነው አይ አልሰማም። እንትን ማድረግ እኮ እዚህ ሀገር እዚህ ዘመን ላይ እኮ ታማኝ ሰው ማግኘት አልሰማም አሉ። ታማኝ ሰዎች የሉም እንደ ዳኒ አሁን ልመንህና አብረን የሆነ ነገር እንጀምር ብል ታማኝ አይደለም ታለ ከባድ አይደለም። እኔ በነገራችን ላይ I believe you የሆነ ነገር አብረን እንስራ ብንል ማለት ነው ታማኝ ነው ወይ 2 ጊዜ 3 ጊዜ አላስምልህ we start ታማኝ አለክ። ምን ማለት መሰለህ? አንተ ኮሚትድ ከሆንክ ከነገሩ ጋር አብሮ የሚሄደው ሰው ይመጣል። ይሄ ብዙም ችግር መሆን የለበትም። ፖይንቱ ግን እፈልገዋለሁ ካልክ ኮሚትመንት ነው የጠየቁት እንጂ ኢንተረስት አይደለም የጠየቁት። ኮሚትድ ከሆንክ ኃላፊነቱን በሙሉ ጠቅልለው ወስደህ እንዴት ነው የማደርገው ነው የምትለው። እንዲህ ስለሆነ ነው ማድረግ ያልቻልኩት ሳይሆን የምትለው ይሄን እፈልጋለሁ ግን let me find out how to do it። እንዴት ይሄን ነገር ላሳካ እንደምችል መንገድ እፈልጋለሁ። በቀኝ ሂድ በግራ ሂድ ወደ ላይ አያገባኝም። በፈለከው ቅደም ተከተል ሂድ አያገባኝም፣ ግን ታገኘዋለህ መንገድ። there is a way ይላሉ አይደል? ፍላጎት ካለ መንገድ ካለ በቃ በአንተ ኮሚትመንት ካለ መንገድ አለን በለው ማለት 100% በቃ። ስለዚህ ጨርሰህ ነው የምትጀምረው። there is a way። እንትኑም ላይ ያቺ የጻፍኳት መጽሐፍም ላይ dream your life and live your dreams የምትለው ላይ ሰብታይትሉ the power of starting from the leader። ኦኬ አይሳካም የሚለውን ኦፕሽን አልቀበለውም፣ ግን እንዴት ነው የሚሆነው የሚለውን ነገር ፊገር አውት ማድረግ አላውቀውም። ስለዚህ ፕሮአክቲቪቲ የምትለዋን ኮንሰፕት አስፍታታል ማለት ነው። ያለ መጽሐፏን እስቲ ብታሳየን
አሁን ስቴቨን ኮቬን ይኸው ብትለኝ ያው የሚያስቀምጠው ነገር አለ ፕራይቬት ፐብሊክ ቪክትሪ ብሎ እዛ ውስጥ ስልሳ ሀሳቦችን ያነሳል የሆነ ነገሮች አሉ። ያንተና መጽሐፍ ያልካትን አማዞን ላይ ስትል ሰምቻለሁ። በነገራችን ላይ ብዙ ኦርጋናይዜሽኖች ቅድም እንደነገርኩ ለእኔ ነው ስብከት እየሰበኩ ያለሁት ብለኛል መሰለኛል። እኖራለሁ ካልክ ልትደርስበት የምትፈልገውን ቦታ መጀመሪያ ይኸው ወደዚህ ተመለስና ጀምር። ከየትም እዚህ መካከል የሚያጋጥምህን የትኛውንም ነገር ልማር። ቅድም እንዳልከው ሪዛልት ነው እንጂ ያለው ፌይሊየር የለም። ስለዚህ ጎ ኤክስፐሪመንት የሚል አሳይመንት ነው ለራሴ የሰጠሁት። ስለዚህ ያንን የምናደርግበት መንገድ እንዴት ነው ራዕያችንን ክላሪፋይ የምናደርገው? እንዴት ነው የምንፈልገውን ነገር የምንመርጠው? ብዙ አማራጮች ስላሉ ያንን የመረጥነውን ነገር ወደ መሬት የምናመጣው እንዴት ነው? እንዴት ነው ፕሬዘንት ሞመንት ውስጥ የምንኖረው? ይሄን የሚያትት ነገር ነው። ግን እንዲሁ አሁን ንገረኝ ካልከኝ የማደርገው ነገር ምንድን ነው? ለሰዎች እንዴት እንጀምር ለሚሉ ሰዎች መጀመሪያ ጠቅላላ የሆነ ፐርስፔክቲቭ ቢኖራቸው ጠቅላላ እንግዲህ ይሄን ለማሳመን ያስቸግራል። ለሰው ልጅ ምን ሰጠው ነገር ይበዛል ከምንቀበለው ነገር ይልቅ። እንደዛ ነው የተሰራ ነው። በጣም ደስ የሚለው ነገር ደግሞ በሰጠ ቁጥር ወደ አንተ የሚመጣው ነገር እየበዛ ነው የሚሄደው። እኔም በተመለከተ ያየሁት ነገር ምንድን ነው መሰለህ? ከዩኒቨርሲቲ ከወጣሁ በኋላ እንደ ገንዘብ መስራት አይነት ቀላል ነገር የለም። ዳስ ዋራ ፊገር አውት ገንዘብ ልስራ ካልኩ አሁን እነማን ምን ተቸግረዋል ብቻ ብዬ ነው የማስበው። እነማን በምን ምጥ ውስጥ ነው ያሉት? ለምሳሌ ቲንኤጅ ልጆች ያሏት እናት እንዴት ልጆቿን ማሳደግ አይደለም እንዴት በቋንቋ ከልጆቿ ጋር መግባባት እንዳቃታት፣ እንዴት ልጆቿን ሊድ ማድረግ እንዳቃታት ይሄን ችግር ካየሁ ቺን ሴት ካየሁና መፍትሄ ለእሷ ማቅረብ ከቻል ገንዘብ እንዴት እንደማገኝ ማሰብ አይጠበቅም። ዳትስ ሰዎች ህይወታቸው ውስጥ ያለውን ከባድ ሸክም ልታነሳላቸው የምችልበት መንገድ ካለ they will pay you። ስለዚህ ምንድን ነበረ ጥያቄውን የሳትኩት ይመስለኛል። መጽሐፉን ጠቅለል አድርገህ ኦኬ። ስለዚህ ከየት ነው የምትነሳው የምትለኝ፣ በመጀመሪያ ደረጃ ምንድን ነው ፐርስፔክቲቭ፣ ምንድን ነው ማድረግ? ለምሳሌ ትውልድ ላይ ምን ማድረግ ትፈልጋለህ? የወጣት ሴቶችን ችግር እንዴት መፍታት ትፈልጋለህ? ከዩኒቨርሲቲ የሚመረቁና ስራ የማያገኙ ልጆች ላይ ምን ማድረግ ትፈልጋለህ? የሚለብሱት ከገበያ የሚገዙት ልብስ የማያምርባቸው የሰውነታቸው ቅርጽ የተለያየ ለሆኑ ሰዎች በሰውነታቸው ልክ የሚሰፋ ሰዎችን በሙሉ የሚያሳርፍ ከሁሉ ሰው ላይ የሚያምር ሀብሳም ፕሮዳክት ነው ጥያቄ። ይሄንን በስቶሪ መልክ ብናስቀምጠው ምን ማለት ነው? ነፍስህን ኢንቨስት ማድረግ የምትፈልገው ምን ላይ ነው? ኦኬ። እሱም ካወቅ ወደዚህ እንመለስና ከኔ ክሪኤቲቪቲ ያንን ችግር ሊፈታ የሚችለው የትኛው ነገር ነው? እንዴት አድርጌ ነው በዓለም ውስጥ ያለውን አንደኛውን ችግር እኔ ውስጥ ካለው ክሪኤቲቪቲ ጋር ማጣመር? እንዴት ነው ኦቨርላፕ የሚያደርገው? ምን ባረግ የነማንን ችግር መፍታት ይችላል? ሁለት ነገር አሟልቶ በእኔ በኩል ሳትስፋይ የሚያደርገኝ ቀን በቀን የምሰራው የማሳድገው ሪፋይን የማደርገው ደስታ የሚሰጠኝ እርካታ የሚሰጠኝ ግን ትግል ያለው አይነት ህይወት፣ በዛኛው በኩል ደግሞ እኔ ያደረግኩት ነገር ህይወታቸውን የሚያሻሽልላቸው ችግራቸውን የሚቀርፍላቸው የሆነ ህይወታቸውን የሆነ ቦታ ሊያደርስ የሚችል የሚጠቅም በዛኛው በኩል፣ በዚህኛው በኩል ደግሞ እርካታ የሚሰጥ ነገር እንዴት ነው ላደርግ የሚችለው? እሱ ከሆነ ባደረግኩት ቁጥር እያደግኩ እመጣለሁ። ባደረግኩት ቁጥር የተሻለ ፕሮዳክት የተሻለ ቫሊዩ ለሰዎች ማምጣት ይጀምራሉ። ፖይንቱ ግን በአንድ ቀን ጀመር ፐርፌክት የሚባል ነገር አይሰራም። እኔ አሁን ለሰዎች የሚመክረው ብዙ ሰዎች ጥርሳቸውን ነክሰው ስለሚመጡ ከፍጽምና ይልቅ ተጫዋችነት ይሻላል። የሆነ ፕሌይፉል መሆን ይሻላል። ፐርፌክት ለመሆን ጥርስ ከማንከስ ይልቅ የሆነ ነገር ለማድረግ ብለህ ትነሳለህ። ስለማታውቀው ከዚህ በፊት አድርገህ ትሳሳታለህ። ከዛ ሳቅትልና እንደገና ትጀምረዋል። ግን በስህተቱ ውስጥ ያደረግከውን ነገር በሚቀጥለው ላይ መለሳደግ ነው። እየተማርክ እያስተካከልክ ፐርፌክት እያደረግክ ነው የምትሄደው። ፐርፌክሽን አቅጣጫ ነው እንጂ የሚደረስበት ቦታ አይደለም። ኦኬ። ስለዚህ ዛሬ ማታ ምንድን ነው የሚጀምረው ማለት ነው? ይሄ ሰው በእኔ ነፍስ ውስጥ ያለውን ደስ የሚለኝ ስጦታ በዓለም ውስጥ ካለው የትኛው ችግር ላይ አፕላይ ባደርገው ደስታም እርካታም፣ በዛኛው በኩል ደግሞ ቫሊዩብል የሆነ ነገር እየፈጠርኩ መሄድ የሚችለው ምን ማለት ነው? እንዘራለን በደስታ እናጭዳለን በደስታ። እንዴት ነው ያንን ማድረግ የሚችለው? ሶስተኛው ቅድም የነገርኩህ ጋር ነው የምንመጣው። 24 ሰዓት ኮምፓርትመንት ውስጥ ቢኖር ሰው በጣም ጥሩ። ይህም ካየሁት ነገር ነው። ህልም ብቻ ማለም ብቻ ማቀድ ብቻ ምናምን ከሆነ አውትካሙን ብቻ ማየት ከሆነ ምን ይሆናል መሰለህ? አሁን የሚባለውን ጊዜ ሙሉ በሙሉ ሚስ ታደርገዋለህ። ከዛ ይልቅ ኦኬ አቅጣጫውን አየው አይደል? የዛሬ ወር ልታሳካው ያሰብከው ነገር አለ አይደል? ወደ አሁን አምጣና
ከ24 ሰዓት ወደዛ ያለውን ቁረጥ። think about how to do it today ኦኬ በፊሊንግ ከዛ ከምትሰራው ነገር ጋር ኮኔክትድ ሆነ 24ቱ ሰዓት ውስጥ ብቻ ሌላ ጊዜ በዓለም ውስጥ የለም። this is the only day አለቀ። በቀን ፕሮዳክቲቭ ነገር ከሰራ 30ዎቹ ቀናቶች ሲደመሩ አንድ ፕሮዳክት ወር አለፈ ማለት ነው። 12 እንደዛ አይነት ወር ሲያልፍ አንድ ፕሮዳክት በመጣ አለፈ ማለት ነው። ብዙ ጊዜ በአመት ነው የምናስበው ወይ በወር ነው የምናስበው። አሰብ ነው አይደል? ሐሳቡን እናቋርጥና ወደ 24 ሰዓት ወደዚህኛው ቀን በቃ ከዛሬ ውጭ ሌላ ቀን የለም ብትባል ዳኒ ምንድን ነው በ24 ሰዓት ውስጥ ወስዶ አክሽን ምንድን ነው? አእምሮህን ልውጣ ሲል ትመልሰዋለህ። በአንድ ጊዜ አይገራልህም፣ ግን 24 ሰዓት ውስጥ እንዲያስ አቅጣጫን ታያለህ። ጠዋት ተነስተህ ወዴት እንደምትደርስ ከዛ ውስጥ ተቆሶ ዛሬ የሚሰራውን ነገር ታውቀዋለህ። ምናልባት በጣም ቆንጆ የሆነ ፖድካስት ማዘጋጀት ነው ዛሬ ነው። ከየት ትጀምራለህ ማለት ነው? ጠዋት ተነስተህ ኢነርጂን በደንብ ሲንክ አድርገህ ነው የምናወራው ነገር ለሚመጡ ሰዎች እንዲጠቅም ጸልይ፣ ራስን አዘጋጅተህ ትመጣለህ። ከዛ በኋላ you go with the flow። ይሄን አረክ አይደል? በቃ ዳን። እዚህ ጋር መደረግ ነበረበት። ምናልባት በዛኛው ካሜራ ፐርስፔክቲቭ ውስጥ ይሄ መግባት አልነበረበት፣ እንዲህ መሆን ነበረበት፣ ላይቱ እንዲህ የምትለው ነገር ካለ የምትማረው ነገር ካለ በሚቀጥለው ሴት አፕ ላይ ይጨመራል። ከዛ በኋላ ትቀጥላለህ። ኮንትሮል በሌለ ነገር ላይ አትዋከብ። እነማን አይተው እነማን ኮሜንት እሱ ፎርጌት ኢት። በሚቀጥለው ደግሞ ከዚህ የተሻለ ፖድካስት ታዘጋጅ። እንዴት ነው ድሪል ኢንተርቪው ወይም ድሪል ኮንቨርሴሽን ብታደርገው? እንዴት ነው ለሚያዳምጡ ሰዎች የበለጠ ዋጋ የበለጠ የሚጠቅም ነገር ብታመጣላቸው? ከዚህኛው ቀን አንወጣም ማለት ነው። ስለሚመጣው ወር አታስብም፣ ስለሚመጣው ሳምንት አታስብም። ነገ ሲሆን ደግሞ ጠቅላላው ፐርስፔክቲቭን ታየዋለህ፣ የዚህኛውን ወር ታየዋለህ። ካም ባክ ቱ 24 hours ጊዜ የለም። ከዛ ውጭ ትላንትም የለም ነገም የለም። ይሄኛው ቀን ያለ ከዚህኛው ቀን ደግሞ ይሄኛው አፍተር ዶ ኢና ይሄ ምን ያደርጋል መሰለህ? አንደኛ ከመራወጥ አይነት ምንድነው ከጥድፊያ ህይወት ውስጥ ያወጣል። ይሄው ቀን ያለው በቃ ዶ ቆይ ዛሬም ነገም ከነገ ወዲያም ፕሮዳክቲቭ ነገር ከሰራ ወሩ ፕሮዳክቲቭ አይሆንም ማለት ነው ሲደመር ስለሆነ ግን አይሆንም። ምንድነው ምን ሊሆን ይችላል ነው ከዚህ ውጭ ምን ሊሆን አይችልም። ግን 10 ጊዜ ከዚህ እየወጣን የዛሬ ወር ምን ይሆን እውነት አሳካው ምናምን በተከፋፈለን ቁጥር ይሄኛው ስራ በትክክል አይሰራም። ስለዚህ ላውዚ ውጤት ነው የሚመጣው። ከሱ ይልቅ የሚሻለው አንደኛ ያረጋጋናል፣ ሰላም ይሰጠናል፣ እንድናተኩር ያደርገናል በምንሰራው ነገር ላይ። that's ኢንትረስቲንግ። አንድ በጣም ብዙ ሰዎች የሚቸገሩበትን ነገር ሊሆን የሚችል ነገር ቅድም አነሳ፣ ፐርፌክሽን የሚባለው ጽንሰ ሀሳብ the lowest standard is perfection ይባላል። highest standard ነው ብሎ ሰው የሚያስብ the lowest standard። ምክንያቱም perfection is an enemy of execution ይላሉ። አክሽን ለመውሰድ የዛ ጠላት ነው ሁልጊዜ ፍጹም ሊሆን ከፈለክና ይሄን ፖድካስት አጀምረን ማለት ነው። እንደዛ ብለካስ ዴፊኒትሊ ማለት ነው ከመጨረሻው በዚህ ጀምር ዴፊኒትሊ። ምክንያቱም this is not the best podcast አይደል? ዴፊኒትሊ የነገውን ከነገ ወዲያውን ስታየው እየተለማመድኩ ነበር ነው። እኔ መጀመሪያ ቀን ተቀምጬ ከሰው ጋር ሳወራ የነበርኩበትን ቦታ አውቀዋለሁ። I was not relaxed። ሪሄርስ ያደረኩትን ነገር ለማውጣት ጥረት እያደረኩ ነበረ። ዛሬ ብትለኝ more relaxed። ጨዋታውን ፍሎ ዛሬ ወር ደግሞ more relaxed የተሻለ ነው። በሚቀጥለው ደግሞ ምናልባት በሚቀጥለው አይን የዛሬውን የኔን ሁኔታ ስመለከተው ያለው ይዳዝም ማተር ፐርፌክሽን የሚባል ነገር ስለሌለ ብዙ ሰዎች ግን ይጠቃሉ። የሚገርመው ምንድነው ፐርፌክሽኒዝም የሚባለው ነገር አእምሯቸው ውስጥ አስገብተው ያንን መመልከታቸው ሁልጊዜ ራሳቸውን ዝቅ እንዲያደርገው እንዲመለከቱ ያደርጋቸዋል። ኦኬ ስለዚህ አንድ እንዳጀምር ማድረጉ ብቻ ሳይሆን ኦልሬዲ ስሜትንም ጎድተዋል። ስለዚህ ፍርሃት ይፈጥራል ማለት ነው፣ ስጋት ይፈጥራል ማለት ነው። ሰዎች እኔ እንደዚህ ነው የሚያዩኝ ግን አክቹዋሊ በወጣና ደግሞ የሚገርመው ነገር ዳኒ ፐርፌክሽኒዝም ሪፈረንሻል ነው፣ ያንተ ብቻ አይደለም ማለት ለሌሎች ሰዎች እንዴት ይታይ ይሆን ነው። እኔ እንዴት አድርጌ ፐርፌክት አደርጋለሁ አይደል? ዓለም ላይ ያሉትን 8 ቢሊዮን ሰዎች ከዚህ ብታነሳና ለብቻ ነው ያለው እዚህ ምድር ላይ ቢ ፐርፌክት ብትለው nobody cares about it። ይሄ ሁሉ ኬር፣ ይሄ ሁሉ ሸክም፣ ይሄ ሁሉ ፍጹም ሆኖ ለመታየት መሞከር የሚመጣው በደመነፍስ ከውጭ ያሉ ሰዎችን ስለምናስብ ምን ይሉኝ ይሆን? ምናልባት እንደዚህ አይነት ደረጃ ላይ የሳለኝ ሰው ፊት መድረክ ላይ ቆሜ ስንተባተብ ቢያይ ምን ሊለኝ ነው? የፈለገው ነው። ዳስ ሂዝ ቾይስ። በነገራችን ላይ ሰዎች የሚሉት ነገር አላቸው አይቀርም ሪጋርድለስ። እስቲ መድኃኒቱ አሁን መድኃኒቱ እንድትነግረን ነው። መድኃኒቱን ነገር እነዚህ ስለዚህ መድኃኒቱ እንዴት እንላቃት፣ እንዴት እርምጃ ነው የምንጀምር? ቆይ በመጀመሪያ ደረጃ
ሰዎች ቫሊዴትድ መሆን ካለባቸው መጀመሪያ ራሳቸው ጋር ቫሊዴትድ መሆን ያለባቸው። ሰው በዚህ ዓለም ላይ በጣም ሃይ ኳሊቲ በጣም ከፍ ያለ ጥራት አለው ህይወቱ ብለህ ካልከኝ አንደኛው ጥራቱ ምንድነው መሰለህ? ያመኑበትን ነገር ያደርጉታል። ሪጋርድለስ አይቀይሙም። ሌላ ሰው የፈለገውን ቢል አንደኛው መረዳት የሚገባ ነገር ምንድነው መሰለህ ዳኒ፣ አብረን ብናድግ እኔ እናንተ መንታ ተመሳሳይ መንታ አይደንቲካል ትዊን ብንሆን ኖሮ አንድ ማህፀን ውስጥ ኢንኩቤት ተደርገን አብረን እዛ ውስጥ ስናንበጫረቅ ቆይተን መተን ተወልደን አንድ ቤት ውስጥ በአንድ ቤተሰብ አድገን አንድ ትምህርት ቤት ተምረን አንድ አይነት ምግብ አንድ አይነት ሁሉ ነገር ሆኖ አድገንም ቢሆን ኖሮ ዳኒ በዛኛው አንጎል ውስጥ ሆኖ በእነዚህ አይኖች በኩል የሚያየው ነገርና እኔ እዚህኛው ውስጥ ሆኜ በእነዚህ ሁለት አይኖች በኩል የማየው ነገር ይለያያል። ምን ማለት መሰለህ? there are no two people that are exactly the same። የለም አይደል? እንደዛ ነገር ኢቭን አካላዊ ነገሮቻችንም ያሳያሉ። የጣት አሻሮቻችን፣ አይን አሻራችን፣ ዲኤንኤያችን፣ ሁሉ ነገራችን ይለያያል። ምን ማለት ነው? አይነት ነህ ማለት ነው አንተ። ሌላውም ሰው አይነት ነው። አጠገብህ ያለውም ሰው አይነት ነው። አስተያየት ስትጠይቅ ወይም ያ ሰው አስተያየት ሲሰጥ ከራሱ ፖይንት ኦፍ ቪው ተነስቶ ነው አስተያየት የሚሰጥ። 8 ቢሊዮን እንደዛ አይነት ፖይንት ኦፍ ቪዎች አሉ። እነዛ ሰዎች አንተ በምትፈልገው መንገድ እንዲያዩ መፈለግ አንአቺቨብል ነው። ሰዎች ክፉ ስለሆኑ አይደለም፣ ወይም ያንተን ሀሳብ ለመቃረን ፈልገው ምናምን አይደለም። ሲምፕሊ ያንተ አይነት ሀሳብ የለም። የራሳቸው መረዳት አላቸው። የራሳቸው መረዳት፣ የራሳቸው ቪው፣ የራሳቸው ምርጫ፣ የራሳቸው ሁሉ ነገራቸው የተለያየ ነው። የራሳቸው አመለካከት ሁሉ ነገራቸው ይለያል። እኔ የኔን አማራጭ፣ የኔን ምልከታ፣ የኔን ፖይንት ኦፍ ቪው ልኑር ብዬ ስነሳ የሌሎችን ሰዎች ማክበር አለ። የነሱም የራሳቸው አላቸዋል። ኦኬ፣ ይሄ ከሆነ እኔ መድረክ ላይ ቆሜ ስንቀጠቀጥ ያየኝ ሰው ሊስቅ ይችላል፣ ሌል ይችላል። በኋላ ላይ መጥቶ ልክ እንትኑ እንዳለቀ እባክህን ሁለተኛ ላይ መድረክ ላይ እንዳትወጣ ሊለኝ ይችላል። እንደተሰራበት ስርሚት ሪአክት ያደርጋል እዛ ለተከሰተው ነገር። ኦኬ፣ ስለዚህ ጥያቄው ያ ሰው የኔን ህይወት አይኖረውም ማለት የእሱን መብት አልነካው፣ የኔን ህይወት ነው እየኖርኩ ያለው። ሌሚ ኤክስፐሪመንት ሌሚ ዱ ኢት። ይሄ እንግዲህ የሚመጣው ከየት መሰለህ? ትምህርት ቤትም እንግዲህ ኤክስ ማምጣት ነው ዝቅተኛ የሚያደርገው አይደል? ኤክስ ስታመጣ ትክክለኛው መልስ ሳትመልስ ስትቀር ኤክስ ነው የምትደረገው። ምን ማለት ነው? ፔናላይዝ እየተደረግ ነው ማለት እየተቀጣ ነው። ለመሞከር አትበረታታም። ግን ሪል አለሙ ጋር ስትመጣ ግን እየሞከርክ ሳትሳሳት የምታሳቀው ነገር የለም። አሁን እንግዲህ የዛኛው ዓለም እና የዚኛው ዓለም ልዩነቱ ምንድን ነው? ሪል ዓለም ግሬድ የምትሰጥ እየተሳሳት እየተማርክ ለገነባኸው ነገር ብቻ ነው ዋጋ የምትሰጥ። ኦኬ፣ ስለዚህ የመጀመሪያው ቀን አንድ ነገር ሲጀምር ሰዎች ሊስቁ ይችላሉ፣ ሊያሾፉ ይችላሉ። ግን ዶንት ቴክ ኢት ፐርሰናል። ሌላም ሰው ላይ ሊስቁ ይችሉ ነበር እነዛ ሰዎች፣ አንተ ስለሆንክ አይደለም የሳቁት። ስለዚህ እነሱን በአክብሮት ተዋቸውና እንደፈለጉ እንዲያደርጉ ስራ ላይ አተኩር። ውጤት ማምጣት ስትጀምር ግን አትጠራጠር። እነዛ የሳቁ ሰዎች መጥተው በትህትና እንዴት አድርገን ያን ነገር ያደረገው ይሉሃል። ውጤት ሳታሳይ ለምን አላሉኝም ብለህ ግን ልታስብ አእምሮውን ከፍተው ሊያዩት ስለማይችሉ ጀስት ፎሎ ዩር ፓት። ይሄን ስል ግን የሰው ምክር አትስማ፣ ሰዎች የሚሰጡን አስተያየት አትቀበል ማለት አይደለም። የሚገነቡህን ነገሮች ተቀበል፣ ሰዎችን አክብር። አስተያየታቸው ለምን ኤግዛክትሊ እንዳሰብኩት አልሆነም ብለህ ግን ብዙ አለመንደፋደር። ምክንያቱም የለም እንደዛ አይነት ሪያሊቲ በዚህ ዓለም ላይ የለም። እውነት ነው። አሁን ስትነግረን እኮ ፕሮግራም የተደረግንበት አካባቢያችን ፕሮግራም አትሊስት ያደረገ መንገድ ትምህርት ቤት ውስጥ የምናልፍ ከሆነ እያንዳንዱ ስህተት ኤክስ የሚደረግ ከሆነ እንቅጯ ማምጣት ካለብን ወይ ኦፍ ፕሮግራሚንግ ላይፍ ላይ ስትወጣ መሳሳት ችግር የለውም ልትል አችልም። አሁን ያሉ ልጆቻችን ስናስተምራችን ይሶኬ መሳሳት ምናምን ማለት ጀምረናል። ትክክል። አሁን እነሱ ራሳቸው ይሳሳቱና መሳሳት ምን ችግር አለ ይለዋል። ድሮ ግን አልነበረም። በጣም ችግር የነበረበት ጊዜ ነው። የኔን ኤክስፒሪየንስ አሜሪካን ሀገር ማስተርስ ሰራ ይቻለሁ እና እዛ ተቀምጬ እየተማርኩ እኔ እንግዲህ የኢትዮጵያ እንትን ያለኝ ነው እንትን ያልኩት እና ሲጠየቅ ደግሞ ኢትዮጵያኖች በአንድ በኩል ምለው ነገር አለ። በጣም ከመጠንቀቃችን የተነሳ ይመስለኛል ጎበዞች ሆነናል። ሳምሃው ከመጠንቀቃችን የተነሳ ቁጭ ብለን አስተማሪው ሲጠይቅ ይኸውልህ ዝንፍ ያለ መልስ አይደለም እንቅጯን ነው የምነግረው። በጣም ከዛ ይሄዳል መልሱ ነግሬዋለሁ እኮ ከነገርኩት መቀጠል ይችላል። ይቀጥላል፣ ያዋራቸዋል፣ ሁሉንም ያዳምጣል። በሚቀጥለው ሲጠይቅ እንቅጯን መልሱ ነግረዋል። አረካም ይዞራል።
የሆነ ጊዜ ኢግኖር ማድረግ ጀመረ። በጣም የሚገርም ነው። የምነግረው መልሱን ነው። ሌሎቹ ጓደኞች እኔ ክላስ ውስጥ ያሉትን ሳዳምጣቸው ይላሉ እዛ እንግዲህ ማይነካኩት ነገር የለም ማይነኩት ነገር የለም ብሎ ያን ሁሉ ተንትኖ መጨረሻ ላይ መልሱ ልክ አይደለም። ከዛ እኔ ሽምክት እላለሁ ገብቶሃል። ያን ሁሉ ካወራ የሰውዬ ሊያገኘው ነው ብለህ ነው አታስብም። እና ለካ በእነሱ ሲስተም ውስጥ ትክክለኛው ነገር ሞክረ መሳት ነው እንጂ ምንም ሳታብራራ ሎጂክ ሳትጠቀም እንክቿ መናገር ኢንተረስቲንግ አይደለም አይደል? የታነጹበት መንገድ ያ ነው ማለት ነው። በተሳሳትም የተለያየ ዓለማት የተሳሳትከው ነገር ሞክረህ ሀሳቦችን አውጥተህ አውርደህ ሎጂካል ለመሆን ጥረት አድርገህ በተሳሳት ይሶኪ። ምክንያቱም ህይወቱን ስትወጣ የሚጠብቅህ ሞስት ፕሮባብሊ ያ ነው። ነገሮችን ታነሳለህ፣ ትሞክራለህ፣ የምትፈልገው ነገር ላታገኝ ይችላል። ይሶኪ ግን ፐርፌክት ለመሆን ጥረት በማድረገው ጥረት ላይ ምን ማለት ነው መሰለህ መልሱ ልክ እንዳልሆንኩ ካላወቅሁ አላወራም ማለት ምክንያቱም ፐርፌክት አይደለም። ግን ሪል ዓለም ውስጥ እንደዛ ነገር አለ። ለምሳሌ ጀምረህ የማታውቀው ነገር ልጀምር ትላለህ። አንኖ ማለት ነው አይደል? ገና ኤክስፕሎር ልታደርግ እኮ እርግጠኛውማ እስካሁን ይኖርከው አሁን ትላንትና ባደረክበት መንገድ አድርግ ብትባል ታደርጋለህ። ሌላ ዓለም ልፍጠር ስትል ግን ተማሪ ልትሆን ተማሪ ማለት ደግሞ መልሱን የሚመልስ ማለት ሳይሆን ኤክስፕሎር የሚያደርግ ሲሳሳት የተሳሳተበትን መንገድ እየመዘገበ ናቪጌት ነው የምታደርገው። መንገድን እያሳበርክ እያስተካከልክ ነው የምትሄደው። ተቀምጦ ለሚያየው ነው ፐርፌክት የምትመስለው፣ ግን ስቲል አሁንም ፐርፌክት አይደለም። እዛም ቦታ ላይ ሆነ ምክንያቱም የሚሻሻል ነገር አሁንም ቀርቷል የምንደርስበት ቦታ። ስለዚህ ሊሻሻል የሚል ሰው ካለ፣ ልደግ የሚል ሰው ካለ፣ ከዚህ በፊት ኖሮት የማያውቀውን አይነት ህይወት ሊኖር የሚል ሰው ካለ 100% እርግጠኛ ሆነን የምንነግረው ነገር ምንድን ነው? ትሳሳታለህ። ስለዚህ እቅፍ አድርገህ ነው የምትነሳው ማለት ነው። ስትሳሳት ወይኔ ምናምን ብለህ ፀጉሩን አትሪ ፈገግ ነው የምትለው። አሁን ከዚህ ውስጥ ትምህርቱ ምንድን ነው? ትምህርቱ ምንድን ነው እንዳልከው ሪዛልት ነው እንጂ ፌሊየር አይደለም። ትራይ በሆነ መንገድ ሞከርከው፣ የሆነ አይነት ውጤት ሰጠ። ውጤት ነው እሱ፣ ግን እሱ አይደለም አንተ የፈለግከው ውጤት። ሌላ ነገር እንዴት አድርገህ ነው የምትለውጠው? ሌላ መንገድን እንዴት ነው የምታሳብረው? ትምህርት አግኝተህ እንዴት ነው እያሳበርክ የምትሄደው ጥያቄ እንጂ ሳልሳሳት እንዲሁ ፍጹም እንደሆን በያዝኩት ነገር ሁሉ በሰው ፊት እየተጨበጨበልኝ ስታንዲንግ ኦቬሽን የተሰጠኝ ብለህ የምታስብ ከሆነ ይሄኛው ዓለም የዛ አይነት ዓለም አለ። ቅድም አሁን ይህን ስታነሳው ጥሩ የሆነ ነገር አንድ ሰዎችን በጣም የሚያስፈራው ነገር ቪዥዋላይዜሽን ላይ ብዙ የምናስተናካቸው ነገር ሰው አይንክድና ፕሬዘንቴሽን ካለው ያ ፕሬዘንቴሽኑ ቆንጆ አድርጎ ሲያቀርብ ሰዎች ሲያጨበጭቡለት ምናምን ኢማጂን ያደርጋል እና ከፍ ይላል፣ ጥሩ ስሜት ይሰማሃል። ግን ሄደህ ያን ነገር ስታቀርብ የሚያጋጥምህ ትንሽ የደከመው ሰው ካለ እንዲህ ያለ ምናምን ሰው ካለ እንዳለ ጭንቅላት ውስጥ ያየው የለም ማለት ነው። እዛ ጋር ሪያሊቲው ይጋጫል። የጠበቅከው ነገር የለም ማለት ነው። ስለዚህ የምንላቸዋለን ቪዥዋላይዜሽን ስናስተምራቸው የምታየው ግብ ብቻ አይደለም፣ ያ ሞቲቬሽን መነቃቃት ኖሮ ዋጋ ያለው ነገር ለማለት ነው እንጂ አክቹዋሊ ቪዥዋላይዝ ነው መደረግ ያለበት ውድቀቱና ከፍታዋል 100%። ኤንኤልፒ ላይ የምናደርጋለን ሰዎችን ግባቸው ላይ እናደርሳቸውና ቪዥዋላይዝ ካደረጉ በኋላ ኦኬ እዚህ ጋር ደርሰሃል፣ እስኪ ዞረ ተመልከተው መንገድን እንላቸዋለን። ወድቀሃል፣ የአካል እንቅስቃሴ ማድረግ እፈልጋለሁ ለምሳሌ እና ፊት ሆኜ አይቻለሁ። ያ ፊት ሲሆን ከነበርኩበት ያለበት ቦታ ስደርስ ዴፊኔትሊ ምግብ የማይገባኝን በልቻለሁ። ምናልባት ጂም የቀረቡበት ጊዜ አለ፣ የሆነ ያበላሿቸው ነገሮች አሉ እዚህ ጋር እንዳልደርስ። እሱን ራሱ ቪዥዋላይዝ እናደርጋለን። ቁም ነገሩ እንዴት ሪከቨር አረክ ያን ጊዜ የሚለውን ጥያቄ ራሱ ሪያስ መደረግ አለበት ቀደም ብሎ ማለት ምን ሪስክ ሚቲጌሽን ብለው ሪስክን ለማስቀረት አክቹዋሊ በተለያዩ እንትኖች ላይ በተለያየ መንገድ ተገልጿል። ምን መሰለህ እንደው ሰዎች እንደዚህ ነው የሚመስላቸው። ለምሳሌ ፓብሊክ ስፒች ማድረግ ፈለጉና ነገ ጠዋት የሚያደርጉትን ነገር ቱ ዘ ቤስት በቃ በጣም አንጸባራቂ የሆነ ስፒች ማየት ይፈልጋሉ። ግን ሪያሊቲው መሬት ላይ ሲመጣ the more you are obsessed with በዛ ፐርፌክሽን ለማድረግ ባሰብክ ቁጥር በጣም ብዙ ቴረር ነው ሰውነት ውስጥ የምታጠራቅመው። አንድ ሪያሊቲ ትራንስፈር ፊልም የሚል መጽሐፍ አለ። ራሻዊ ሰው የጻፈው መጽሐፉን የቴዎሬቲካል ፊዚክስ አይነት ሰው ነው። እስካሁን ካነበብኳቸው መጽሐፍቶች እንደዚህ አይነት መጽሐፍ አይቻላል። ምንድነው የሚለው? ሪያሊቲ ትራንስፈርፊንግ። እዚህ መጽሐፍ ላይ ምን ይላል መሰለህ? የተለያዩ የሚጠቀምባቸው ቃላቶች አሉ። ለምሳሌ ባላንስድ ፎርስስ የሚላቸው ነገሮች አሉ። በተፈጥሮ ውስጥ ምን አለ አለ ሪል እውነት ነው አይቼዋለሁ።
ለምሳሌ አሁን እዚህ አካባቢ ላይ ኤክሰፕሽናል ቢሞቅ አዲስ አበባ እዚህኛው አካባቢ ማለት ነው እና ወደ ሀያት አካባቢ ደግሞ በጣም ቀዝቃዛ ቢሆን ይሄ ኮሄረንት ስላልሆነ ወይም ደግሞ ዩኒፎርም ስላልሆነ ከቀዝቃዛው ቦታ ንፋስ ወደ ሞቃቱ ቦታ ይመጣል፣ መሬት ለመሬት ከላይ ደግሞ በከፍታው ላይ ከፍ እንትኑ የሞቀው ደግሞ ላይ እንደዚህ አይነት ሰርክል ይሆናል። ኦልሞስት እንትኖቹ ቴምፕሬቸሩ ግሬዲየንት ውስጥ ከሚጠፋ አንድ አይነት ከሚሆኑ ድረስ ያንን የተፈጠረውን ቴምፕሬቸር ለውጥ የሚያጠፉ ነፋሳቶች እዚህ ምድር ላይ ይፈጠራል። ጸጥ ያለው አየር መንቀሳቀስ ይጀምራል ማለት ነው። ልክ አዲስ አይነት ሙቀት ወይም አዲስ አይነት ቅዝቃዜ ሲፈጠር ባላንስን እስኪሆን ድረስ እንቅስቃሴ ያደርጋል። ተፈጥሮ ውስጥም እንደዛ አይነት ነገር አለ ይላል። ለምሳሌ አንድ ሰው ትልቅ ምኞት አለው ፓብሊክ ስፒች ላይ ሄደው ሰዎች በሙሉ ቆመው ለ2 ሰዓት ሲያጨበጭቡ ማየት ምንድን ያደረገው መሰለህ? ፍላክቹዌሽን ፈጥሯል በአእምሮ ውስጥ ከዚህ በፊት ያልነበረ he created a fluctuation of some kind። ያ ፍላክቹዌሽን በሁለት መንገድ ነው ዲስፕሌይድ የሚሆነው። አንደኛ ልክ ቅድም እንደነገርኩ በተፈጥሮ ውስጥ አብረውን ዲዛይን የተደረጉ የተጋነኑ ነገሮችን የሚያጠፉና የሚያስተካክሉ ስርዓቶች አሉ በሰው ሲስተም ውስጥ ባላንስድ ፎርስስ የሚላቸው እነሱ። ያለበለዚያ ያም በአእምሮ ያየውን ነገር በፍጥነት ወደ ሰውን ዲስፔት ማድረግ አለበት። በማድረግ ከሁለቶቹ ውጭ ከሆነ ባላንስድ ፎርስስ will stop you። ጥሩ ቪዥዋላይዝ አድርጋል፣ ተዘጋጅተሃል፣ ግን ከመጠን በላይ ኢምፖርታንስ ስለሰጠው ለዛ ነገር you will be stopped። ስለዚህ ምንድነው ሪኮመንድ የሚያደርገው መሰለህ? ራዕይ ካስታደረግ ደርሳለሁ ብለህ አስብ። what if you fail? ለአንድ አፍታ ልጠይቅህና ኦኬ ብታሳካው በጣም ጥሩ ነው፣ ምክንያቱም ልታሳካው የፈለግከው ህይወትን ኢንቨስት ልታደርግበት የፈለግከው ነገር ግን ለሚያስኪ what if you fail? እንዴ ያለኝ ብቸኛው አማራጭ እሱ ነው፣ ፌል ማድረግ አይቻልም ካል definitely you are going to fail። ስለዚህ ምንድነው ምን ቢሆን ጥሩ ነው? ሁልጊዜ ቪዥዋላይዝ አናደርገውም በቀን በቀን ፌሊየሩን፣ ግን ፖሲቢሊቲውን ለአንድ አፍታ ማሰብ ያስፈልጋል። what if I fail? nothing። ምናልባት የተሻለ ነገር አለ ማለት ነው፣ ወይም መንገዴን ማሳበር ሊያስፈልገኝ ይችላል ማለት ነው፣ ወይም ግቤን ማስተካከል ያስፈልገኛል ማለት ነው፣ ወይም አዲስ ስኪል መማር ያስፈልገኛል ማለት ነው። ግን የሞትና የሽረት ጉዳይ አይደለም ካልክ ዲታችድ ትሆናል። ኦብሰሽን ይጠፋል ባንዴ። ልክ ንፋስ ከውስጡ እንዳወጣ ፊኛ ይተነፍሳል። now you are ready to execute። ኤክስኪውዝ ስታደርግ ግን በአንዛይቲ አይደለም፣ ይሄ በውጥረት ውስጥ ሆነ አይደለም፣ ሪላክስድ ሆናል። የብዙ ችግር እሱ ታደርገዋለህ፣ ይሳካል፣ ይገባልን መሳካት። ግን ሳይሳካ ቢቀር የሞትና የህይወት ጉዳይ አይደለም። ይህችን መነሻ ላይ ካልያዝካት ሞስት ላይክሊ የሆነ ቦታ ላይ ተፈጥሮ ታቆምና ቻሌንጅ ታደርጋለህ። አንዛይቱ ራሱ ለመጀመርም ሊያስቸግር ይችላል። እንኳን ሄዳ አይደለም እዚህ ጋር ደርሳለሁ አልደርስም የሚለው ፍርሃቱ ቅድም እንዳልነው ፐርፌክሽኑ ራሱ እንዳትነቃነቅ ያደርጋል። በዛ አይነት መነሻ ባንነሳም ጥሩ ነው። ምን ማለት ነው? ስነ ፍጥረት ውስጥ የሚካሄደው ነገር ላይ እንኳን ሌላ ቦታ ሰውነታችን ውስጥ የሚካሄደው ነገር ላይ ራሱ 100% ኮንትሮል ፈጣሪ ማክበር ያስፈልጋል ማለት ነው። ሌላ ነገር ምን ማለት መሰለህ? ኦኬ እሱ ያውቃል በሉ መጽሐፍ ቅዱስ ላይ ምን የሚል ቦታ አለ መሰለህ? እዚያ ከተማ እንሄዳለን፣ እነግዳለን፣ እናተርፍማለን አትበሉ፣ ጌታ ቢል በሉ ይላል። ብትሉም ጌታ ቢል በሉ። ምን ማለት ነው? ኦብሰሽኑን ታቆምና ሳም ሪላክስድ እንትን ትሰጣለህ። ላይሆን ቢቀር ንዳዝም ማተር ማለት አለብህ። ያለበለዚያ ካልሆነም ማሟት አለው ካልክ ዴፊኒትሊ ውድቀታችንን እያስተካከለ የሚያደርግበት። ኢንትረስቲንግ። አንድ ቀረዳ ብቻ እንድታሳየን ወደኋላ ትንሽ ወስዳለሁ። አሁን ትንሽ ወደኋላ ይወስዱ አጀማመሪ ከመጨረሻ ወደኋላ ኢንትረስቲንግ ነው። ከዩኒቨርሲቲ በፊት የነበረው በጣም ልጅነት የምታስበው በተለይ መጀመሪያ ላይ ጠቀስ አድርገሃታል። የሆነች ከዛ ወደ ከተማ መጥተዋል ብለኸኛል መሰለኝ። እዛ አካባቢ የነበረውን አንተን እርግጠኛ ነኝ ይሄኛውን አያውቀው 100%። ምናልባት የነበረበትን ህይወት አይ ዶንት ኖ እንዴት ያየው ነበረ? ምንድን ነበር ፍላጎቱ? ምንድን ነበረ የማጠበቀው ነው? እውነቱስ ምንድን ነበር? እኔ በልጅነት ምን መሰለህ ትምህርት ላይ ፈጣሪ ባርኩኛል። በቃ ሲሰራኝ እኔ አላጠናም፣ በነገራችን ላይ ግን ኤክሰፕሽናል ተማሪ ነበርኩ በየክፍሉ። አንዳንዶቹ ሳብጀክቶች ደግሞ እንደ ፊዚክስ ያሉትን በተለየ መንገድ ነው በእርግጥ ማለት ነው። በነገራችን ላይ ምን ሁሉ አስብ ነበር መሰለህ 11ኛ ክፍል አካባቢ ላይ ያለው ኤሌክትሮማግኔቲክ ቢም፣ ይሄ ቪዚብል ሬንጁን ማለት ነው የሚታየው ጨረር አለ ከ400 እስከ 700 ናኖሜትር፣ ይሄንን ቤንድ የሚያደርግ
እዚሁ ቆሙ ቦምብ ሲጥል የማናየው አይነት አውሮፕላን ቪዥዋላይዝ አደረገ። በአየር ላይ የሚሄዱ ብስክሌቶች፣ ፔዳል የሚደረጉ ብስክሌቶችን በጣም ብዙ የቴክኖሎጂ ሀሳቦች ይመጡ ነበር። በተፈጥሮ ትምህርት አካባቢ ላይ በቃ ተሰጥቶኝ ነው እንጂ ዲዘርቭ የሆነ እርን ያደረኩት ነገር አለ። የሆነ ቅድም ያልከው ጊፍት አለ የመረዳት በሌላው በኩል ደግሞ በጣም ግዴለሽ የዋል ፈሰስ። ለምሳሌ አንድ ፕራክቲካል ኤግዛምፕል ለሰዎች በሚገባ መንገድ ኤግዛምፕል አይደለም አክቹዋሊ የሆነውን ነገር ከአንድ በጣም ለረጅም ጊዜ ተነፋፍቀን ተለያይተን የተገናኘው ጓደኛዬ ጋር አብሬ እየሄድኩኝ በጣም የሚገርም ነገር እያወራን ትዝታችንን እንትን እያደረግን እየሄድን ወደ ተቃራኒ በኩል የሚሄድ ሌላ ጓደኛ ይመጣል። ከዛ በኋላ ያንን እንግዲህ የሆነ ቦታ ተቀምጠን እኮ በጣም በሰፊው ልናወራ ነው። በዚህኛው ለረጅም ጊዜ የተነፋፈቀ ሰው ከዛኛው ሰውዬ ጋር ሄጄ ሰላም እለዋለሁ። ተጨባብጠን ማውራት እንጀምራለን። ኦል ኦፍ ሰደን ሰውዬው ረስቷል ያሩኝ ነበር። ከዛ ወደ ተቃራኒ አቅጣጫ ሄደን በዛው ሻይ የምንጠጣበት ቦታ ገብተን ሰውዬው ረስቸው ሌላ ጊዜ ተገናኝተን አንተ እንዴት እንዲህ ታደርገኛለህ? ምን እንዳደረኩት ራሱ አለ። አሁን ይህን የምነግርህ ምንድን ነው መሰለህ ምንም አይነት ቁም ነገር ይህ ኮንሲስተንትሊ የሆነ ነገር ላይ ማተኮር ራዕይ ምናምን የሚባል ነገር በልጅነት እናት በተፈጥሮ ጎበዝነት ስጦታው አለ፣ ግን የሆነ ስርዓት አላስያዝኩት ማይልድ ነገር ማለት ነው። እንደውም አስታውሳለሁ አንድ ሃይስኩል ስማር እህቴም ከኔ ጋር አብራ ትማራለች በአንድ ክፍል ዝቅ ብላና ይጠይቋት ነበር የሆኑ ልጆች ቆይ አሸናፊ ስንት ሰዓት ነው ተነስቶ የሚያጠናው? ሌሊት ይሏታል። እንደሱ ሌሊት ያጠናል። እንኳን ሌሊት ላጠና 2 ሰዓት ላይ ተኛለሁ። ጠዋት በስንት ጉተታ ነው ተነስቼ ትምህርት ቤት ግን ክፍል ሚስ አላደርግም። እማራለሁ፣ በደንብ አድርጌ እከታተላለሁ። ገባኝ ዳሴ አንደኛ ነው የምወጣው የሚያዩ ሰዎች እንደሚያውቁት ማለት። ከዛ በኋላ ላይ ምን ማለት ጀመሩ? ይህ ሰውዬ እኛ አካባቢ ደግሞ የሚወራ የሆነ ነገር አለ። አስማት ምናምን አስማት አሰርቶ ነው እንጂ በምንም አይነት መንገድ በአእምሮ እንደዛ ሊያደርግ በዚህ ደረጃ ላይብራሪ ስገባ አያዩኝም። ስዘል ነው የሚያዩ። ማታም ማላጠና ከሆነ ሰምቲንግ ከዛ ግን ምን አይነት ነገር ደግሞ አለ መሰለህ ትምህርት ቤት አካባቢ አስተማሪዎችም ተማሪዎችም በተለየ መንገድ ነበር የሚያዩ። አስተማሪዎች አንዳንዶቹ እንደውም በጣም ያቀርቡኝና አንተ ምን አይነት ሰው እንደምትሆን እድሜ ሰጥቶኝ አይችልም ይሉኝ ነበር። ይሄ ኤክስፔክቴሽን ውስጤ ነው ያደገው። ምን አይነት ሰው ልሆን እንደምችል አሮን ወይ ቶፕ ሳይንቲስት ወይ የሆነ ነገር ነው እየጠበቅኩ ያደገው። ከዛ ዩኒቨርሲቲ ገባው፣ ተመረቅ፣ ስራ ያዝ። ያ ሰውዬ ነው በምድር ላይ በተግባር የማውቀው አሸናፊና አእምሮዬ ውስጥ የነበረው የማስበው አሸናፊ በጣም የተለያዩ ናቸው። ይሄ ነው በነገራችን ላይ ይሄ ኮንፍሊክት ነው እንዲህ አይነት ነገሮችን ህይወትን ሲሪየስ አድርጌ መያዝ የጀመርኩት 36 ዓመት ላይ ቀድሜ ባውቅ ኖሮ በነገራችን ላይ ማለት ነው ያለኝን ነገር ቀድሜ ባውቅ ኖሮ አሁን ለማውራቸው የ20 ዓመት የ18 ዓመት ወጣት በዛ ደረጃ ላይ አሁን ያለኝን አዌርነስ ይዤ እዛ ደረጃ ላይ በሆን ኖሮ ሜይ ቢ በዓለም ላይ በጣም ጥቂት ነገር በጥቂት ሰዎች ብቻ የሚፈጥሩ ትልልቅ ነገር ከሚፈጥሩ ሰዎች መካከል አንዱ ሆነ። ጊዜ አለ። በዚህ መንገድ ነው እንግዲህ እንድመጣ የተደረግኩት። አሁን ከዛ በላይ ትላልቅ ስራ እየሰራሁ ያለው ይመስለኛል። አሁን ትምህርት ላይ መስራት እንፈልጋለን። የአፍሪካን ኢኮኖሚ የሚወስኑ ወጣቶች ኢትዮጵያ ውስጥ እንዲነሱ እፈልጋለሁ። I will work towards it። ይህን አሁን ያልኩን ፕሮጀክት ከጨረስን በኋላ ወደዛ ነው የምንሄድ። የሀገራችንም አሁን ቀውስ እሱ መሰለኝ ትልቁ በተለይ ፖፑሌሽኑ በአብዛኛው እዛ ጋ ነው እንትን የሚለው። ይሄ በረከት ነው። እኛ ያው የምንጠቀምበትን መንገድ እንትን አላደረግንም እንጂ ኢትዮጵያ ውስጥ በነገራችን ላይ ሚዲያን ኤጅ 18.9 ዓመት ሚዲያን ኤጅ ማለት ነው። ከ50% በላይ ኢትዮጵያዊ ሃይ ስኩለር ነው ማለት ነው። ከ19 ዓመት በታች ነው 50% ኢትዮጵያ ህዝብ። የሚገርም 65 ሚሊዮን ህዝብ የታችኛው ህዝብ ነው ማለት ነው። ቢዝነስ ከጀመርክ ወይም የሆነ ነገር ማድረግ ከፈለግ የዛሬ 5 ዓመት ሃይ ስኩል ያሉት ዩኒቨርሲቲ ይጨርሳሉ። 15 ዓመት እድሜ ላይ ያለ ሰው 20 ዓመት ይሆናል። 10 ዓመትን አስብ ኢትዮጵያ ውስጥ ምን ሊሆን ይችላል። ስለዚህ በሚቀጥለው ዘመን ውስጥ ኢትዮጵያን በ20 በ30 ዓመት የማይለወጥ ነገር መለወጥ ከፈለግ ሰው ላይ መስራት ግዴታ ነው። እነዚህ ጨቅላ ህጻናቶች ላይ መስራት በዚህ አሁን እንደነገርከኝ ከሆነ የ20 ዓመት ልጅ ትምህርት ጨርሶ የስራ ተሞክሮ ኤክስፒሪየንስ ኖሮት
ያን እውቀቱን አሲሚሌት አድርጎ ራሱ አክቹዋሊ የሆነ የሚረባ ነገር ማድረግ የሚጀምረው 30 ምናምን ዓመት ውስጥ ነው። ስለዚህ 10 ዓመት አለቀ ማለት ነው። ይሄ ሰው አፕላይ አድርጎ ቢያንስ ከ30-80 ዓመት ድረስ ቢኖር ማለት የሚቀጥለው 60-70 ዓመት ዲተርሚን የሚደረገው አሁን በምናየው ጄኔሬሽን ነው። 100%። ይሄኛው ደግሞ ለኢትዮጵያ በጣም ክሪቲካል ነው። የወርቅ ማዕድኖቻችን፣ የነዳጅ ጉድጓዶቻችን እነሱ ናቸው። በሚቀጥሉት ዘመናት ኢትዮጵያ ፓወርፉል አገር መሆን ከፈለገች በወጣቶች ላይ በተለየ መንገድ መስራት አለ። ከኬጂ ተማሪዎች ጀምሮ ማለት ነው። አንድ ሬይ ዳሊዮ የሚባል ሰው አለ። ምናልባት ካወቅኩ አላውቅም። ሬይ ዳሊዮ አሜሪካዊ ሀብታም፣ የአሜሪካ ሀብታም ኢንቨስተር ነው። በጣም በጣም ግን ጥሩ ልብ ያለው ሰውዬ። አሁን በተለይ እድሜው በጣም እየሄደ ሲሄድ በሚቀጥለው ዘመን ውስጥ እንትኖችን ሲያጠና ነበር። ሶፍትዌር ሁሉ ዲቨሎፕ አስደርጓል። ያለፉትን 500 ዓመታት ነገስታቶች እንዴት ቦታቸውን ሊለዋወጡ እንደነበር ሲያስቀምጥ ካስቀመጣቸው ነገሮች መካከል ምንድን ነው መሰለህ? አንድ አገር ሱፐር ፓወር ወደ ማደግ ሲያድግ ወይም ሱፐር ፓወር የነበረው አገር ማሽቆልቆል ሲጀምር ምልክቶች አሉ ብሎ 8 ቤሲክ፣ ከ8ቶቹ ውጭ ሌሎችም አሉ፣ 8 ቤሲክ ፋክተሮች አስቀምጧል። የመጀመሪያው ያስቀመጠው ትምህርት ነው። አንድ አገር ሱፐር ፓወር እየሆነ መሄዱን የምታውቅበት አንደኛው ምልክት በትምህርት ከፍ ማለት ሲጀምር። ለምን ብትል ከሱ ቀጥሎ ቴክኖሎጂ ይመጣል፣ ኢኖቬሽን ይመጣል፣ ብዙ የስራ ፈጠራ፣ ብዙ ፕሮዳክቶችን የመስራት ወደ ሌሎች ሀገራት እንትን የማድረግ በካፒታል እያደግክ የመሄድ በሀገራት ላይ ተጽዕኖ እያሳደርክ መሄድ የሚጀምረው መጀመሪያ ትምህርት ላይ ነው። አሁን የአሜሪካ ትምህርት ዲክላይን እያደረገ ነው። የቻይና ትምህርት ራይዝ እያደረገ ነው። አሁን ቻይና እና አሜሪካ ቦታ የሚለወጡበት ኢቨን ፖይንት ላይ ያለ። አሁን ኢትዮጵያ በሚቀጥሉ ጊዜያት በጣም ትልቅ ቦታ ትድረስ ከተባለ ለሌሎቹ የምንሰጠውን የሚበልጥ ትኩረት ለዚህ ከሚዲያን ኤጅ በታች ላሉ ወጣቶች መስጠት ግዴታ ነው። የኢትዮጵያ ደግሞ 50% ማለት ቀላል። ስለዚህ አንዱ መስራት የምፈልገው በነገራችን ትምህርት ላይ 19 ዓመት ዕድሜ እዛ ላይ ያሳለፍ I want to do something useful። ትልቅ ራዕይ ነው። አይ ቲንክ ለእኛ ገፋ ብንልም በዕድሜ እዛ ጋር ኢንቨስት ማድረግ ከቻልን ሀገሪቷን ሴቭ ማድረግ ይቻላል ብዬ አስባለሁ። ስለዚህ የሚቀጥለውን ጥያቄ የመለስክልኝ ራስን ወደፊት የት ነው የምታየው የሚለው እንደ ሮል ሞዴል የምትጠቀመው ሰው አለ? የሆነ ሰው ብለህ የምታስበው አንተን አቅጣጫ የሚያሳየህ ብለህ የምታስበው? እኔ ለምሳሌ በአንድ በኩል ቶኒ ሮቢንስ ነው ላለው አንድ ሮል ሞዴል ስትመርጥ ሁሉንም አትመርጥም። ስለዚህ አትሊስት በምሰራው ስራ ቶኒ ሮቢንስ ብዬ አስባለሁ። ሞስት ፕሮባብሊ እዛ ያወሰደኛል። ስለዚህ ሌላ ቦታ ላይ ምንድን ነው አንተ ሮል ሞዴል ብለህ የምታስበው? ቶኒ ሮቢንስ እንዴ ለምን መሰለህ? ሁሉ ነገሩ ከአንተ ህይወት ጋር ግጥም የሚል ሰው የለም በዓለም ላይ። ግን የቶኒ ሮቢንስ እስካሁን የማውቀው እንግዲህ የግል ነገር አይደለም የምናወራው፣ ሌሎች ሰዎች ላይ ወዱት ይችላሉ። ቶኒ ሮቢንስ ስለ እኔ ነው አሁን የማወራው። በእኔ እይታ ቶኒ ሮቢንስ ቤተሰቡን የሚይዝበት፣ ለሰው ልጅ ያለው ርህራሄ፣ ቢዝነሶቹን ማኔጅ የሚያደርግበት አኪውረሲ፣ ይሄ ሰውነቱን የሚይዝበት መንገድ፣ ሰዎችን የሚያከብርበት መንገድ፣ ኤቭሪቲንግ አይ ቲንክ ለእኔ በጣም በጣም አፕሪሼት ማድረግ ነው። በእርግጥ የተለዩ ሌሎች ነገሮች አሉ በእኔ ህይወት ውስጥ። በተለይ ደግሞ በእድሜ እየሄድኩ ስመጣ ማተኮር በፈልገው ምን ላይ መሰለህ? በሰውና በፈጣሪው መካከል ያለው ግንኙነት ሰዎች በደንብ አድርገው እንዲገነዘቡ ማድረግ ፈልጋለሁ። ስፒሪቹዋሊቲ በጣም ኢንተረስት ያደርጋል። እኔ የዚህ ዓለም ትልቁ ምስቅልቅል የመጣው ሰዎች ከፈጣሪዎቻቸው ጋር ከፈጣሪ ጋር ያላቸው ግንኙነት ውጤት ነው ብዬ ነው የማስበው። እንዴት እንደሚያዩት ያን ግንኙነት ማተር ሰሎት። እኔ የሃይማኖት ተቋማትን አልተካም፣ ቦታውንም እሱን አይደለም መውሰድ የምፈልገው። በህይወት አፕሊኬሽን ግን በዕለት ተዕለት በምትኖረው ኑሮ ደስተኛም ጤነኛም ረጅም ዓመት የሚኖር አስተዋጽኦ የሚያደርግ ደግ፣ የማይሰርቅ፣ የማይዋሽ እንዲህ አይነት አይዲያል ሰው ምድር ላይ መፍጠር ከፈለግ በሰውየው ውስጥ ያለውን ነገር በደንብ አጉልተህ ማሳየትና ወደ መሬት ደግሞ አውርዶ እንዴት እንደሚኖረው ማሳየት ያስፈልጋል ብዬ አስባለሁ። እሱ ፓርቲ ላይ በጣም አተኮረ። በጣም ኢምፖርታንት። ትልቁ ክራይሲስም እሱ ይመስለኛል። ስፒሪቹዋሊቲ ላይ ያለው ውጥረት እንግዲህ ሪሊጂየስሊ ብዙዎቻችን ሪሊጂየስ ነን ይባላል። ስፒሪቹዋሊቲ ላይ ሲባል ግን የተንበዛበዘ ነገር አለ። ዓለሙ ይጎታል። የምታየው ገንዘቡ ሰክሲድ ማድረጉ ሰክሰስ ወደ ኤጁኬሽን ተቀይሯል። ገንዘብ ማለት ነው። ደግ ሰው መሆን ማለት አይደለም። ሌላ ነገር ወይ ሰው መርዳት ማለት አይደለም። በዚህ ማድረግ ራስን ሀብታም አድርገህ ራስን ማሳየት ነው። ሰክሰስ በጣም እውነት። ያ እንግዲህ ሞስት ፕሮባብሊ
የስፒሪቹዋሊቲ መዝቀጥ ይመስለኛል ብዙ ጊዜ አለመኖሩና እሱን ማስተካከል መቻሉ አንዱ ትልቁ መውጫችን ሊሆን የሚችለው። የሚገርመው ደግሞ እኮ እኛ ለዛ መታገል የለብንም። አሜሪካኖች ምናልባት እሱን የሆነ ጊዜ ነበራቸው፣ እሱን ሲጥሉ ነው አሁን ቅድም ያልከው ነገሮች መዝቀጥ ትምህርት ሲስተማቸውን አብደውላሽ። ምናልባት መማር ካለብን አንዱ ኦልሬዲ ስፒሪቹዋሊ መሆን ያለብንበት ቦታ አለን፣ ተግባር መሆን አለበት። አሁን ይሄን አርጊመንት ምንድን ነው መሰለህ፣ እምነትህ ኑሮ መሆን አለበት። የሆነ የምትሸመድደው ጥቅስ ምናምን ሳይሆን እለት እለት የምትኖረው መሬት ላይ እኔ ማየው መገለጽ አለ። ጎረቤት አብረው የሚኖሩ ሰዎች የሚያዩት፣ ሚስት የምታየው፣ ባሎች ሚስቶቻቸው ላይ የሚያዩት፣ ልጆች የሚመሰክሩልህ፣ በምትኖርበት ማህበረሰቡ ስትኖር ሳያስፈቅዱ ሰዎች አይተውት እንደዚህ ነው የሚሉት የሚኖር ነገር ነው እንጂ መሆን ያለበት በጥቅስ መልክ ለሰዎች የምናስተላልፈው ግን በህይወታችን ለምልክት የሌለው ነገር መሆን የለበት። ሁለቴ ከመጽሐፍ ጥቀስ፣ አንዴ ደግሞ ከአንተ ህይወት ጥቀስ። እንደዛ ሲሆን ስፒሪቹዋሊቲ መሬት ይይዛል። ከአንተ ህይወት ምንም የሚጠቀሰ እኔ አትዩኝ መጽሐፉን ብቻ እዩ ካልክ ግን ትውልድ መገንባት ላይ በጣም ከባድ። እኔንም ይሁን ከነ ድክመቶቼ ከነ ምናምኔ ግን የገባችኝን ችን ያህል ለመኖር ሞክሬያለሁ። ይሄው ደግሞ የእግዚአብሔር ቃል ይደግፈኛል ብለን እንድታሳይ። ዝም ብለህ ቃል መጥቀስ፣ ጥቅሶችን መሸምደድ ግን በህይወት ላይ ምንም ክሉ የሌለው ፍንጭ የሌለው ነገር ከሆነ ሰዎችን ትራንስፎርም ማድረግ በጣም መንፈሳዊነት መኖር ማለት ነው። በነገራችን ላይ ዳኒ በጣም አልኩብህ እንጂ ከዚህ በፊት ይከተሉኝ የነበሩ ሰዎች ሁለት በጣም አከብራቸው ሰዎች ያሉኝ ነገር ልንገርህ፣ ስማቸው ዛት እኔ ስለምታስተምረው ትምህርት አልተከተልኩም። እንዲያውም በጣም በድብቅም በስውር ሲከታተል የነበረው ከቤተሰቡ ጋር ያለ ግንኙነት ምንድን ነው፣ እንዴት ነው የግል ህይወቱን የሚኖረው ብዬ እየሰለልኩ ነበር። የለወጠኝ ትምህርት ሳይሆን ኑሮ ነው ያሉ ሰዎች፣ በጣም የሚቀርቡ ሰዎች ማለት ነው። ሰማው ሞር ስፒሪቹዋል በሆነ መንገድ መኖር ከመናገርህ በላይ ዛን ሰዎች ኑሮህን ያሉ ማለት ኦኬ፣ እንደዚህ ብሎኝ ሄዷል። አደባባይ ላይ መልአክ መምሰል ቀላል ነው። አደባባይ ላይ አይደል? ምንም ጥርጥር የለውም። ገብተው ሰፈር ሲያዩ ግን ያንን ማትመዝል ከሆነ something ለአእምሮ የገባ ለመንፈስ ያልገባ ነገር አለ፣ ውስጥ ያልገባ ነገር አለ ማለት። ስለዚህ ምንድነው የገባኝ ነገር ለካ በመሆን ነው የምናሳይ። ለልጅህም ይሁን ለማንም ይሁን ስትሆነው ያዩትን ነገር አይጠይቁም ይሆንታል። በቃ ማስረዳት አያስፈልግም። መረጃ ማሰባሰብ፣ አርቲክል መጥቀስ ምናምን አያስፈልግም። they know it። ለምን እንደዚህ ነው እኔ የኖርኩት ይኸው የምትለው ነገር ከሆነ ድካማቸው አንተ ውስጥ ግን ሊቻል እንደሚችል ስለሚችሉ ማስረጃ ነው ማለት። ትክክል። የገባህን ያህል ማለት ነው። ገብቶሃል? ሁሉ ነገር አይገባንም። በሁሉ ነገር ፍጹም የሆነም ሰው የለም። የገባችህን ያህል ግን በተግባር በህይወት ኖረ ብታሳየው ህያው ይሆናል ያ ነገር። በጣም ኢንትረስቲንግ፣ በጣም ኢምፖርታንት ነገር ነው። አይ ቲንክ ብዙ ነገሮችን ዳሰናል። በጣም ኢምፖርታንት የሆኑ ነገሮችን ሳይተናል። አውቃለሁ እንዳልኩ መጀመሪያ እንደጀመርኩት ሀሳቦችን በደንብ ማንሸራሸር ትችላለህ። አድማጮቻችንም እንግዲህ ብዙ ነገር ያገኛሉ ብዬ አስባለሁ። በዚህ አጋጣሚ እኔ አንተን እንዳመሰገንኩ አጠቃላይ አንተ ጋር ያሉ ፕሮግራሞች ካሉ ማወቅ ያለባቸው ነገር አንተ ጋር ማግኘት የሚችሏቸው ነገሮች ካሉ አድማጮቻችን ይመስለኛል ኦዲየንሳችን ተመሳሳይ ነው ይመስለኛል። እውነት ነው። ስለዚህ ብዙ ነገር ስላለ አንተ ጋር ያሉት ነገሮች ሊያገኟቸው የሚችሉ ነገሮች ምንድን ናቸው? ኦኬ፣ እንደ ማስታወቂያ አሁን እዚህ ማርች 21 የምንሰጠው ኦሪየንቴሽን ፕሮግራም አለ ከኢትዮጵያ ውጭ ላሉ ኢትዮጵያውያን ሆሊስቲክ ህይወት እንዴት እንደሚኖሩ። ዋና ትኩረታችን ግን ቢዝነስ ላይ ነው። የ3 ቀን የሰጠነው ቢዝነስ ስልጠና እዚህም ላይ አለ። እዚህ ላይ ግን ጨምረን በእነሱ አውድ ከኢትዮጵያ ውጭ እንደሚኖር ሰው ለሚኖር ሰው በሚመች አውድ ያዘጋጀነው ነገር አለ። እንዴት ከውስጥ ህይወት ጋር እንደምናስተሳስረው የምንፈጥራቸውን ስኬል አፕ የምናደርጋቸውን ፒቮት የምናደርጋቸውን ቢዝነሶች እንዴት ከማንነታችን ከአኗኗራችን ከቤተሰባችን ጋር እንደምናስተሳስር፣ ከዛ በኋላ ደግሞ ቢዝነሶቻችንን እንዴት በሚቀጥሉ ጊዜያት ኤክስፖኔንሻል ስኬል እንደምናደርግ ትምህርት ልንጀምር ነው። እዛው ኢምፓክት ሴሚናርስ ፖስተር ስር የጉግል ፎርም አስቀምጠናል። እዛ ላይ መመዝገብ ይችላሉ። ከቅርብ ጊዜ ከተወሰነ ጊዜ በኋላ ደግሞ የምናስተዋውቀው አንድ ነገር አለ። ስታርታፖችን ኦንቦርድ ማድረግ ልንጀምር። ሀሳብ ያላቸው የምራቸውን ሀሳብ ስል እንትን ማድረግ ፈልጌ ነበር የሚሉ ሰዎች ሳይሆን ኮሚትድ የሆኑ ቢዝነሶቻቸውን ፈጥረው ሰርተው ገንዘባቸውን እዛ ላይ ማፍሰስ ለሚችሉ ሰዎች ያለቀ የተዘጋጀ ቬትድ የሆነ ሀሳብ ማቅረብ የሚፈልጉና ለዛ ኢንቨስትመንት መፈለግ የሚፈልጉ ሰዎችን ኦንቦርድ ማድረግ እንፈልጋለን። ማስታወቂያው እንደወጣ ስታርታፖች እንዲመዘገቡ
በተለይ ዲጂታል አካባቢ ላይ ያሉትን እናበረታታለን። ሌሎችም ሰዎች ሊመጡ ይችላሉ። እነዚህን ሰዎች አዘጋጅተን አሰልጥነን ቬት አድርገን ፕላትፎርሙ ላይ አቬለብል ማድረግ እንፈልጋለን። ከዛ በኋላ ከኢትዮጵያ ውጭ ያሉ ኢንቨስተሮችን ኢትዮጵያ ውስጥ ያሉትን ትልልቅ ኢንቨስተሮች እንጋብዛለን። በእነሱ ሀሳብ ላይ ኢንቨስት እንዲያደርጉ። በነገራችን ላይ ኢትዮጵያ ገጠር አካባቢ ላይ ያልተሰሩ በጣም ትላልቅ ቢዝነሶች አሉ። ሁለት ቦታ ከፍለን አሁን ይህን የምንሰራው። አንዳንዶቹ ስታርታፖች መደበኛ ችግሮችን የሚፈቱ ገቢ የሚያስገኙ የማህበረሰቡን ችግር የሚፈቱ ናቸው። አንዳንዶቹ ደግሞ ሙንሻት አይነት ናቸው። በጣም ትልልቅ ሪች ያላቸው ምናልባት አፍሪካን እንደ ኮንቲነንት የሚለውጡ ትልልቅ የሚባሉ ችግሮችን የሚለውጡ ለምሳሌ የአፍሪካን ገጠራማ አካባቢዎች በሙሉ ኤሌክትሪፋይ ማድረግ ኦፍ ግሪድ እንዲህ አይነት ማለት እንደ ሙንሾት የምንይዛቸው አሉ። በየ3 ወሩ የምናካሄዳቸው ሴሚናሮች ላይ እነዚህ ሰዎች ሀሳባቸው ላይ ኢንቨስት ከሚያደርጉ ሰዎች ጋር እናጋጥማቸዋለን። ኦንቦርድ ለማድረግ ማስታወቂያ ስናወጣ ሀሳብ ያላቸው ሰዎች እንዲመዘገቡና ስልጠናውን ወስደው ወደ ፕላትፎርሙ እንዲመጡ መጋበዝ ፈልጋለሁ። ዌብሳይት አለ ወይስ ሶሻል ሚዲያ ዩቲዩብ አለ? ተሰርቶ እንዳበቃ ዶሜን ኔሙን ግልጽ እናደርጋለን። አሁን ስለማያገኙ ግልጽ እናደርጋለን። አሁን ባለ ቢያገኙ ለምሳሌ እንከተል ቢሉ አንተን ኢምፓክት ሴሚናር የሚባል ዩቲዩብ ቻናል አለ። ኢምፓክት ሴሚናር የሚባል ዩቲዩብ ቻናል አለ። እዛ ላይ የተለያዩ ስልኮች ምናምኖች አሉ። ኢምፓክት ስትሬች .com ላይ ሊያገኙ ይችላሉ። ዌብሳይት አለ። ኢምፓክት ስትሬች .com ላይ ሊያገኙን ይችላሉ። ወይም ኢምፓክት ሴሚናርስ ላይ ሄደው ኢምፓክት ስትሬችን ሊንኩን ሊያገኙ ይችላሉ። ስልኮችም አሉን። ዋናው ዓላማችን ባሉበትም ቦታ ሆነው በአካልም መጥተው ህይወታቸውን ይለውጡ። 3 ነገር ላይ ነው የምናተኩረው። አንደኛው ቤተሰብ ላይ ነው። ሁለተኛው ወጣቶችና ትምህርት ላይ ነው። ሶስተኛው ቢዝነስ ላይ ነው። ሶስቶቹ በጣም በጣም አስፈላጊ ነገሮች ናቸው። በሚቀጥለው ጊዜ ያለ ኢትዮጵያ አሁን የቢዝነሱን ሰርተን እየጨረስን ነው። ቀጥለን ተማሪዎችና ወጣቶች ላይ ነው የምንሄድ። ይሄን ፖሲቢሊቲ ካሳየን በኋላ ከታች የሚመጡት ይሄን እያዩ እዚህ መድረስ እንዴት እንደሚቻል ደግሞ ከታች ወደ ላይ መገባት ይጀምራል። የሚታይ ነገር ግዴታ ስለሆነ ማለት ነው። ልክ ነው። በጣም አመሰግናለሁ። እንግዲህ አድማጮቻችንም ምናልባት ተመሳሳይ ኢንተረስት ያላቸው እርግጠኛ ነኝ ብዙዎቹ ኦዲየንሶቻችን ይኖራቸዋል ብዬ አስባለሁ። ወደ አንተ ብቅ እላለሁ። በጣም አመሰግናለሁ። አመሰግናለሁ። ያሰብካቸውን ትልቅ ነገሮች እንደሚሳካ እርግጠኛ ነህ። ማገልገል የምንችለው ነገር ካለ በዛ ውስጥ እንዳልከው ከሮል ሞዴል ጀምሮ ተገጣጥመናል። በነገራችን ላይ አንድ ቀን ታስታውሳለህ፣ ቢሎስ ቁጭ ብለን ስናወራ የነበረው የዛን ቀን ያየሁት አንድ አይነት ቢሮ አንተ ቢሎስ ካፌ ተቀምጠን ያወራንባትን አጭር ደቂቃ ታስታውሳለህ? በጣም ብዙ ነገር ነበር ሳይ ነበር እና በብዙ ነገር ማገልገል የምንችለው ነገር ካለ እናገልግላለን። እኛም በጣም አመሰግናለሁ ጊዜን ስለሰጠኝ። ክሩልም አንተን ሁላችሁም ከልብ አመሰግናችሁ ፈልጋለሁ። መሀል ላይ ስላቋረጥኩ ይቅርታ። በጣም ኢምፖርታንት የሆነ መረጃ ስላለኝ ነው። ምናልባት ካነሳናቸው ጽንሰ ሀሳቦች ጋር በተያያዘ እውቀት ብቻ ሳይሆን አክቹዋል ትራንስፎርሜሽን ሊሆኑ የሚችሉ ጽንሰ ሀሳቦችን መማር ላይፋችሁ ላይ አፕላይ ማድረግ የምትፈልጉ ሰዎች ካላችሁ ለ60 ሰዓት የምናዘጋጃቸው በኦንላይንም በአካል የምናደርጋቸው ስልጠናዎች ስላሉ ስለነዛ መረጃ ለማግኘት በ0974 04 687 እንድትደውሉልን ጠይቃችኋለሁ። አመሰግናለሁ። የልባም ሕይወት ቤተሰቦች ከአሸናፊ ታዬ ጋር የነበረን ቆይታ በጣም ጥሩ እንደነበረ ተስፋ አድርጋለሁ። እኔ ኢንጆይ ያደረኩት በጣም ሲንክ አድርገን ነበር ስንጫወት የነበረው። ተመሳሳይ ስሜት እናንተ ጋር ይኖራል ብዬ አስባለሁ። በዚህ ውስጥ ደግሞ ብዙ የምታገኟቸው ነገሮችም አሉ ብዬ አስባለሁ። ምናልባት እስካሁን ድረስ ዩቲዩብ ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ ያሉ ናችሁ ካላችሁ አሁን ከእንደገና ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ ጋብዛችኋለሁ። ይሄ ጥያቄ ካላችሁ ለእኔም ሊሆን ይችላል ለአቶ አሸናፊም ሊሆን ይችላል ካላችሁ ኮሜንት ስር መጻፍ ትችላላችሁ። አትሴም ታይም ከጠቀማችሁ ያው ሌሎች ሰዎች ሼር ብታደርጉት መልካም ስለሚሆን ሌሎች ሰዎችም ሼር እንድታደርጉት ጋብዛችኋለሁ። መልካም ጊዜ ምላችሁ። አመሰግናለሁ።